የተከበራችሁ እንግዶች ጥሪያችንን አክብራችሁ ዛሬ በዚህ ውይይት ላይ የታደማችሁ በእውነት ከልብ ነው የምናመሰግነው። ብዙ የግል ጉዳይ፣ ማህበራዊ ጉዳይ፣ የሥራ ጉዳይ ያለባችሁ የሀገርን ጉዳይ አስቀድማችሁ ዛሬ በዚህ ውይይት ላይ በመገኘታችሁ በራሴና በየአብሮነት ኢትዮጵያ ስም ከልብ በእውነት አመሰግናለሁ። አክባሪ ይስጥልን እንላለሁ እና የዛሬው ውይይታችን ያው ደብዳቤው እንደደረሳችሁ ርዕሰ ጉዳዩ የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪክ ማህበራት ሚና ምንድነው የሚል ነው። እንደምታውቁት በብዙ የፖለቲካ ትግል የሲቪክ ማህበራት ሚና እጅግ ከፍተኛና የማይተካ ነው። በእኛ ሀገር ግን ሁልጊዜ የትግል ተሳትፎ ውጤትም የሚጠበቀው ከፖለቲካ ኃይሎች ወይም ከፖለቲካ ፓርቲዎች እና የሲቪክ ማህበራት ሚና ይረሳል እና በእኛ በኩል ያው አሁን እንደምታውቁት ከፍተኛ የሆነ የትግል ተነሳሽነት አሁን ከፊታችን እየመጣ ነው። ሰላማዊ ህዝባዊ እምቢተኝነት በኢትዮጵያ እንዲጠናከር እንዲቀጣጠልና ለውጤት እንዲበቃ ዝግጅቶች እያደረግን ነው። ከዚህ ዝግጅት ጋር በተያያዘ አንዱ ቅድመ ሁኔታ የዚህ ትግል ተጋሪ የሚሆኑ ኃይላትን በቅድሚያ መድረክ እየፈጠሩ ማወያየት ነው። እንደምታውቁት ከአሁን በፊት 1-3 ውይይቶችን ለፖለቲካ ፓርቲ ሰዎች አካሂደናል። ቀደም ሲል በአጀንዳ ልየታ ላይ ምንድነው ልዩነታችን፣ ምንድነው የጋራ ጉዳያችን በሚል 2 ውይይቶች ለፖለቲካ ፓርቲ ሰዎችና ለታዋቂ ሰዎች አዘጋጅተናል። በጣም ውጤታማ ስብሰባዎች ነበሩ። ከዛ ቀጥለን የአብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር አንድ በጣም ታሪካዊ ሊባል የሚችል በአይነቱ ለየት ያለ ትዕይንተ ህዝብ አካሂደናል። በጣም ውጤታማ ነበረ። ከዛ በኋላ ኢንተሌክቹዋልስ ምሁራን በዚህ የትግል ሂደት ሚናቸው ምንድነው የሚል አንድ መድረክ አዘጋጅተን ውይይት አካሂደናል። ከሱ ቀጥሎ ደግሞ የመገናኛ ብዙሃን ሰዎች፣ ጋዜጠኞች እነዚህ ደግሞ በትግሉ ሂደት ያላቸው ሚና ምንድነው የሚል እንዲሁ አንድ መድረክ አዘጋጅተናል። አሁን በመጀመሪያ ዙር መርሃ ግብር ከምናካሄዳቸው ውይይቶች ይሄ የመጨረሻው ነው የሚሆነው። የሲቪክ ማህበራት ሚና ምንድነው የሚል ነው በወቅቱ የፖለቲካ ትግል ዙሪያ እና በዚህ ረገድ በቀጥታም በተዘዋዋሪም የተለያየ ተሳትፎ አላችሁ ብለን የምናምናችሁ ሰዎች ነው የጋበዝነው። ያው ሲቪክ ማህበር ሲባል ሰፊ ነው ትርጉሙ። በእኛ ትርጉም ግን መንግስታዊ ያልሆኑ ወይም ደግሞ ፓርቲ ሆነው ለፖለቲካ ስልጣን የማይወዳደሩ ግን የተለያየ የህብረተሰብ ጥቅምና ፍላጎት የሚወክሉ ማህበራትን የሚመለከት ጉዳይ ነው። የሰብአዊ መብት ድርጅት ሊሆኑ ይችላሉ፣ የሙያ ማህበር ሊሆኑ ይችላሉ፣ የኮሚኒቲ ስብስቦች ሊሆኑ ይችላሉ። በተለያየ ፍላጎትና ጥቅም ዙሪያ ህብረተሰቡን ወክለው የሚንቀሳቀሱ ለማለት ነው እና በዚህ ረገድ በተለይም ደግሞ ሃይማኖቶች አንዱ ኢትዮጵያ ውስጥ ያለው ችግር መንግስት የሃይማኖት ተቋማትን ለራሱ የአፈና መሳሪያነት ይጠቀምባቸዋል። ነገር ግን ደግሞ በፖለቲካ ትግሉ ደግሞ ፖለቲካና ሃይማኖት የተለያየ ነው በማለት ደግሞ የተለየ ትርጉም በመስጠት እንዳይሳተፉ የማድረግ ተጽዕኖ ይፈጥራል። ይሄ በጣም የተሳሳተ አመለካከት ነው። በየትኛውም ዓለም በተካሄደ የሰላማዊ ትግል ሃይማኖቶች በጣም ትልቅ ሚና ነው ያላቸው። አብዛኛው ምዕመናን የሚከተላቸው ናቸው። የምዕመናኑ ደህንነት ጉዳይ ይመለከታቸዋል። ስለዚህ በዓለም ላይ የተካሄዱ ትግሎች ሁሉ የሃይማኖት ተቋማት፣ የሃይማኖት አባቶች፣ የሃይማኖት ሰዎች የሚሳተፉባቸው ናቸው። እንደውም እውነቱን ለመናገር ለውጥን ብዙ ጊዜ ሪዚስት የሚያደርጉ የፖለቲካ ኃይሎች ናቸው እና የፖለቲካ ኃይሎች ተገደው ለውጥን የሚቀበሉት በሲቪክ ማህበራት እንቅስቃሴ ነው እና በዚህ ረገድም ደግሞ ጉድለት አለ ብለን ስለምናምን የሃይማኖት ሰዎችንም ለመጋበዝ ሞክረናል የተቻለንን ያህል እና ምናልባት ከሃይማኖት አኳያ ቢያንስ 3 ትልልቅ ሃይማኖቶች አሉ ኢትዮጵያ ውስጥ። በሶስቱም ዙሪያ ተሳትፎ ያላቸው ሰዎች ለመጋበዝ ሞክረን 2 ተሳክተውልናል። አንድ ግን ሳይሳካልን ቀርቷል። የሙስሊም ሃይማኖት እንቅስቃሴ ውስጥ ያሉ ሰዎችን ለማምጣት ሞክረን 3 ሰዎችን ኮንታክት አድርገን ነበር።
እውነቱን ለመናገር ሶስቱም ፈቃደኛ ነበሩ ግን አንዱ በድንገት ወደ ኢትዮጵያ በመሄዳቸው ሁለቱ ደግሞ በተመሳሳይ ቀንና ሰዓት ተመሳሳይ ሌላ ፕሮግራም ስለገጠማቸው እያዘኑ ነው ሳይሳተፉ የቀሩት እና በዛ ምክንያት ሳይሳካልን ቀርቷል ከሙስሊም ወንድሞቻችን አንድ ሰው ማምጣት ነበረብን እንግዲህ ለዛ አቅማችን በላይ ሆኖም ቢሆን ባለመገኘታቸው በእኛ በኩል እውነቱን ለመናገር ይቅርታ እንጠይቃለን ያለነሱ መድረኩ የተሟላ ነው የሚል እምነት የለንም ከዛ ውጪ የተለያየ ተሳትፎ ያላቸውን ሰዎች ጋብዘናል እዚህ ላይ እንዲታወቅ የምንፈልገው በተለያየ ማህበራት ተሳትፎ ያላቸው ሰዎች እዚህ ውስጥ ያሉ ቢሆንም ዛሬ የጋበዝናቸው ግን በግላቸው ስለዚህ ይሄ መታወቅ አለበት ሁልጊዜም የአብሮነት ኢትዮጵያ ግብዣ ሲያደርግ ተሳትፎ ያላቸውን ሰዎች ነው የሚጋብዘው ግን ሲጋብዝ በግለሰብ ደረጃ ነው የሚጋብዘው ይሄ ለአሰራር አመቺ ይሆናል የሚል እምነት ስላለን የምናደርገው ነውና እዚህ ውስጥ ያሉ ሰዎች በተለያየ መንገድ ተሳትፎ ያላቸው ሰዎች ናቸው ነገር ግን እዚህ መድረክ ዛሬ የተገኙት ራሳቸውን ወክለው እና በሚናገሩት ነገር ኃላፊነት የሚወስዱት ራሳቸው ናቸው የመጡበት ድርጅት ወይም ማህበር አለመሆኑን ግንዛቤ ውስጥ ማስገባት ያስፈልጋል ከዛ ውጪ ውክልናው የሰፋ ኢትዮጵያን የሚመስል ስብስብ እንዲሆን በእኛ በኩል አቅማችን በፈቀደ መጠን ጥረት አድርገናል አንድ ሶስት አካላት ጋብዘናቸው ያልተገኙ አሉ ለምሳሌ ከአማራ ኮሚኒቲ በውጭ ሀገር በጣም ሰፊ የሆነ የአማራ ማህበራትን አሰባስቦ የሚገኝ ፋና የሚባል ስብስብ አለ ከሱ ውስጥ አንድ ሰው ጋብዘን ነበር ግን ከሁለት ቀን ወይም ከሶስት ቀን በፊት በተለያየ የስራ ጫና ምክንያት መገኘት እንደማይችሉ አሳውቀው አልተገኙም በተመሳሳይ አንድ አዲስ ቅርብ ጊዜ የተቋቋመና አሁን ሰፊ የሆነ ተሳትፎ እያደረገ ያለ የኢትዮጵያ ሶሊዳሪቲ ግሩፕ የሚባል ስብስብ አለ እሱም ውስጥ አንድ ሰው እንዲጋበዙ አድርገን ነበር እሳቸውን በተመሳሳይ ምክንያት ሳይገኙ ቀርተዋል ሌላው እንደምታውቁት እዚህ ሰሜን አሜሪካ ዋሽንግተን አካባቢ ብዙ ጊዜ በሰልፎች በማዘጋጀት ረገድ ትልቅ ሚና ያለው የዋሽንግተን የዲሲ ግብረ ኃይል የሚባል አንድ ስብስብ አለ እነሱም ከጉዳዩ ጋር የተያያዘ ሚና አላቸው ብለን ጋብዘናቸው ነበረ እነሱ በሌላ ምክንያት ሳይሆን ከናንተ ጋር የመሳተፍ ፍላጎት የለንም በሚል ሳይሳተፉ ቀርተዋል ምናልባት የመጀመሪያ ናቸው እስካሁን ባደረግናቸው ወደ 7-8 መድረኮች በተለያየ ምክንያት ሰዎች ላይ ይገኙ ይችላሉ ከናንተ ጋር መስራት አንፈልግም ብለው የኛን ሚና ተቃውሞ የቀሩት ግን እነሱ ብቻ ናቸው በእኛ በኩል ግን ሚና አላቸው ብለን ጋብዘናቸው ነበር እና ምናልባት ለምን እነሱ አልተገኙም የሚል አስተሳሰብ ያለው ሰው ካለ ይሄን እንዲረዳው ብዬና አቅማችንና ሁኔታው በፈቀደ መጠን ሁሉን አቀፍ እንዲሆን ኢትዮጵያን የመሰለ ስብስብ እንዲሆን ጥረት አድርገናል ግን ያው ብዙዎቻችሁ ትረዱታላችሁ ብዬ አስባለሁ እንዲህ አይነት ስብስብ ፈጥሮ ውጤታማ ውይይት ማካሄድ ቀላል አይደለም እዚህ ስክሪን ላይ ተሰብስበን እንደምንታየው አይደለም ብዙ ድካም የሚጠይቅ ነገር ብዙ ፍላጎት አለ ብዙ ባህሪ አለና ያን ሁሉ አቻችሎ ማምጣት በጣም ከባድ ስራ ነው ያም ሆኖ ዛሬ በቂ የሆነ ስብስብ ተገኝቷል ብያምናለሁ ወደ 12 ሰዎች ዛሬ በሚካሄደው ውይይት ይገኛሉ የሚል እምነት አለኝ ምናልባት በተለያየ ምክንያት ከጎደሉ 10-11 ሰው እንደሚገኝ ተስፋ አደርጋለሁ እና ውይይታችን ከዚህ በኋላ ይጀምራል እኔ በአጋጣሚ ሆኖ ይሄን ስብሰባ እንዲመራ ሌላ ሰው መድበን ነበር እሱም ዛሬ አንድ የተለየና ያልታሰበ ችግር ገጥሞት ትናንት ማታ እንደማይችል አሳወቀንና የዛሬውን ውይይት መመራው እኔው ራሴ ነኝ የሚሆነው ካሁን ቀደም የነበሩትን ውይይቶች የተለያዩ ሰዎች እየተፈራረቁ በተለይ ከአብሮነት ኢትዮጵያ ጋር ግንኙነት ያላቸው ሰዎች እንዲመሩት ነበር የምናደርገው አሁን አልተሳካልንም ያልታሰበ ችግር ገጠመውና ሳይችል ቀረና የዛሬውን ውይይት ማስተናብረው እኔ ነኝ ግን ሌላ ምንም ሚና የለኝም ሐሳብ አልሰጥም የእናንተን ሰዓት መቆጣጠር ከአጀንዳ እንዳትወጡ ደግሞ ትንሽ መለስ የማድረግ ሚና ነው የሚኖረኝ ከዛ ውጪ ከስነ ስርዓት ውጪ በጉዳዩ ላይ ምንም ተሳትፎ አይኖረኝም የምናገረው ንግግር አይኖርም ስለዚህ ይሄን ግንዛቤ ውስጥ እንድታስገቡ 13 ደቂቃ ነው ለእያንዳንዳችሁ የምንሰጠው ምናልባት መጨረሻ አካባቢ ሻል ያለ ሰዓት ተርፎ ካገኘን በአጠቃላይ በውይይቱ ላይ አጠቃላይ ማንጸባረቅ የምትፈልጉት ሐሳብ ካለ ድጋሜ እድል ልንሰጥ እንችላለን የውይይቱን አካሄድ አይተን ማለት ነው እና አንዳንድ ሰዎች የተለየ የጊዜ ችግር ያለባቸው እናስቀድመው ያሳውቁልን
እንትን ቅድሚያ ሰጣለሁ እና ከዚህ በኋላ ፕሮግራማችን ይጀምራል። ይሄን ውይይት በቀጥታ ለህዝብ ሚዲያዎች አሁን እያስተላለፉ ነው። በእውነት ሚዲያዎች በጣም ከፍተኛ የሆነ ትብብር እያደረጉልን ነው። ያለነሱ ትብብር ይሄ መድረክ ትርጉም አልነበረውም እና ከምንጠብቀው በላይ ነው የሚዲያ ትብብር የአብሮነት ኢትዮጵያ ለሚያዘጋጃቸው መድረኮች እያገኘን ያለን እና በድጋሚ በዚህ አጋጣሚ በህዝቡ ፊት ለነሱ ያለኝን ምስጋናና አድናቆት እገልጻለሁ። ጊዜውን ወስዶ ይሄን ውይይት በቀጥታ ላይቭ እየተከታተለ ያለውንም በአገር ውስጥም በውጭም ሀገር የሚገኝም ህዝብ ከልብ እናመሰግናለን። በእውነት አክባሪ ይስጥልን ማለት ፈልጋለሁ እና ሰዓት ይዛለሁ 13 ደቂቃ ከማለቁ 2 ደቂቃ በፊት ሐሳቡን ያጠናቁ የሚል ማሳሰቢያ እሰጣለሁ እና በተቻለ መጠን ሰዓት ጠብቁልን፣ ከርዕሱ አትውጡ። ያው በጨዋነት መንፈስ እንደምንወያይ ምን ጥርጥር የለኝም፣ እርግጠኛ ነኝ። ስለዚህ ውይይቱ አሁን ይጀምራል። ቀድሞ ወደ ውይይቱ የገባው አቶ ያሬድ ኃይለማርያም ነው። እውነቱን ለመናገር እንግዲህ እኔና እሱ የረጅም ዓመት ትውውቅ ነው ያለን። በዚህ የሰብአዊ መብት እንቅስቃሴ ውስጥ ወይም ትግል ውስጥ የ27 ዓመት ተመክሮ ያለው ሰው ነው። እኔ እሱን አሁን ማስተዋወቅ አያስፈልገኝም። ሁላችሁም በተለያየ መድረክ ምን አይነት ተሳትፎ እንዳለው ታውቃላችሁ እና እሱ ወንድማችን ከአውሮፓ ዛሬ በመካከላችን ተገኝቷል። የመክፈቻውን እንደው ለሱ ሰጣለሁኝና በሱ እንጀምራለን። ከዛ በኋላ እንቀጥላለን እና አቶ ያሬድ መድረኩን መውሰድ ትችላለህ። እሺ፣ አመሰግናለሁ አቶ ልደቱ። አንተንም እዚህ መድረክ ላይ ተጋበዛችሁ ትላልቅ እንግዶች ስላገኘዋችሁ ስላየዋችሁ አብረን አንድ መድረክ ላይ ሆነን ትልቅ ሀገራዊ ፋዳ ባለው ጉዳይ ላይ ለመምከር ሐሳብ ለመለዋወጥ ስለተገናኘን በጣም ደስ ይለኛል። ለሁላችሁም ያለኝን አክብሮት በመጀመሪያ ለመግለጽ ወዳለሁ። በመላው ጽሁፍ አዘጋጅቻለሁ፣ ግን ጽሁፌን አላነብም። የጽሁፌን ፍሬ ሐሳቦች ብቻ በዝርዝር ለማቅረብ እሞክራለሁ በተሰጠኝ ሰዓት። አልፎ አልፎ አስፈላጊ ሲሆን አንዳንድ ነገሮችን ላነብ እችላለሁ። ወደ ዋናው ጉዳይ ከመግባቴ በፊት በመላው ዓለም ሆናችሁ ይህን ውይይት በቀጥታ የምትከታተሉ እና በማናቸውም ሁኔታ ይህ መልእክት ለሚደርሳችሁ ውድ ኢትዮጵያውያን፣ በተለይም የሲቪል ማህበራት ረሰቡ አካላት፣ ለተከበራችሁ ንግግር አቅራቢዎች እና ሌሎች ተጋባዥ እንግዶች የአክብሮት ሰላምታዬን ያው ቀደም ብዬ ማቅረብ ያለው ይህን መድረክ አዘጋጅተው ለጋበዙን የአብሮነት ኢትዮጵያ መስራቾች እና አስተባባሪዎች በሙሉ ያለኝን ትልቅ አክብሮት እና ምስጋናም ጭምር። ኢትዮጵያ በጭንቅ የተያዘችበት ወቅት ነው። ኢትዮጵያውያን ግራ የተጋቡበት ወቅት ነው። በኢትዮጵያ ረጅም ጊዜ ታሪክ ውስጥ እንዲህ አይነት ፈተና ገጥሞን የሚያውቅ አይመስለኝም። በእንዲህ አይነት አሳሳቢ አሰቃቂ ወቅት ውስጥ እንዲህ አይነት ምሁራንን፣ የሀገር ባለቤቶችን፣ የሀገር ጉዳይ ይመለከተናል ያሉ ሰዎችን ከያሉበት ሰብስቦ እንዲህ ያለ መድረክ ማዘጋጀት በጣም ከባድ ነው እና ይህንን ላሳካችሁት አቶ ልደቱ ከነ አጋሮች በጠቅላላ ክብር ምስጋና ይድረሳችሁ። እንዲሁም በዚህ መድረክ የሚተላለፉ ሐሳቦችና መልእክቶችን በቀጥታ ከህዝብ ዘንድ እንዲደርስ እና ተከታታይ የሆኑ ገንቢ ውይይቶችን ለምታዘጋጁ የመገናኛ ብዙሃን ወዳጆቻችን፣ ጋዜጠኞች ሁሉ በዚህ አጋጣሚ ለእናንተ ምስጋና ይድረሳችሁ። በዛሬ አብሮነት ለኢትዮጵያ የድረገጽ ውይይት የተጋበዝነው የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪል ማህበራት ሚና ምን ሊሆን ይችላል በሚል ርዕስ ነው። ይሄ ርዕስ ሁለት ወሳኝ ነገሮች አሉት። አንደኛ የወቅቱ የህዝብ የህልውና ትግል ብሎ የህልውና ትግል እንደሚካሄድ እውቅና የሚሰጥና ከዛ የሚነሳ ርዕስ ነው። ከዛ በኋላ ይሄ የህልውና ኢትዮጵያ ውስጥ ብዙ የህልውና ትግሎች ተካሂደዋል። አንዳንዶቹ የአጭር ጊዜ ግብ ያሳኩና ኢትዮጵያን ግን ከመከራ ሳያወጧት፣ ከጨለማ ከድቅድቅ አስፈሪ ሁኔታው ሳያወጧት፣ ከደም መፋሰስ ሳያወጧት፣ ከግጭት ሳያወጧት መልሰው እዛው እየከተቱ
በብዙ ነውጦች የተሞላ የፖለቲካ ታሪክ ነው ያለን። ያጭር ጊዜውን ታሪክ እንኳን ከተማሪዎች ንቅናቄ የመሬት ላራሹ አዋጅን ተከትሎ የነበሩት ከዛ በፊት የነበሩ ንቅናቄዎች ጀምሮ እስከ ቅርብ ጊዜ የዛሬዎቹን አምባገነኖች ወደ ስልጣን ያመጣውን የቄሮና የፋኖ ዘርማና ሌሎች ወጣቶች ንቅናቄን የኦሮሞ ገበሬዎች መሬት ይመለስ የሚለውን ንቅናቄን ጨምረን ሁሉም ንቅናቄዎች ለውጥን ያመጣሉ፣ ለውጥን ያፋጥናሉ። ግን መልሰው እዛው የቆምንበት አደጋ ውስጥ ትተውን ይሄዳሉ ወይም ደግሞ የከፋ ሁኔታ ውስጥ ይከቱናል። ስለዚህ የሲቪል ማህበራት በእነዚህ ታሪካዊ ሂደቶች ውስጥ ምን ነበር ሚናቸው? ለምንድነው የተሳካ ዲሞክራሲን ያዋለደ ሰብአዊ መብት የሚከበርበት ፍትህ የሰፈነበት ማህበራዊ ፍትህ በደንብ የተረጋገጠበት ዜጎች በሰውነታቸው የሚከበሩበት ኢትዮጵያውያን የሀገራቸው ባለቤት የሚሆኑባት ሀገር ለምን መፍጠር አልቻለም? የምሁር ችግር የለባትም፣ የሲቪል ማህበራት ቁጥር ችግር የለብንም፣ የተቋማቶች ችግር የለብንም። ግን ምን ቸግሮን ነው እየመለስን እዛው የምንወድቀው? እየመለስን እዛው የተነሳንበት ማጥ ውስጥ መልሰን ራሳችንን የምናገኘው ምን ሆነን ነው የሚለውን መፈተሽ እንድንችል የሚጋብዝ ርዕስ ነው። የሲቪል ማህበራት ሚናን ጠቅለል ያለ ነገር ጥሩ እድል ነው አቶ ልደቱ የሰጠኸኝ። የመግቢያ ስለሆነ ለሌላው ውይይት መንደርደሪያ እንዲሆን በሰፊው ነው ጽሁፌን ያዘጋጀው። ስለዚህ መሰረታዊ የሆኑ ነገሮችን እያስቀመጥኩ እንዲሄድ ይረዳኛል። የሲቪል ማህበረሰብ የሚለው ሰፊ ማዕቀፍ የትኞቹን አደረጃጀቶች ነው የሚያካትተው የሚል አንድ ሰፋ ያለ ጥናት ከአንድ 10 ምናምን ዓመት በፊት አድርጌ ታትሟል። በሰፊ በመጽሐፍ ደረጃ አንድ አሜሪካ ያለ ተቋም አትሞታልና እሱን መልሼ ነበር እንዳይ ያደረገኝና ብዙ ጊዜ በዚያ የሲቪል ማህበራት የሚለው ላይ ብዥታ ስላለ እሱን አጥርቼ ልሂድ። የሲቪል ማህበራት ተብለው የሚጠቀሱት በጣም ሰፊ ማዕት ከምናስባቸው በላይ ከመንግስት ውጪ ቅድም አቶ ልደቱ በጨረፍታ ነክቶታል። የሲቪሊየን ወይም በመንግስት ተከፋይ ያልሆኑ በመንግስት መዋቅር ውስጥ ያልሆኑ የማህበረሰብ ክፍሎች ለጠቅላላ የማህበረሰብ ጥቅም ወይም ለአንድ ለተወሰነ የማህበረሰብ ክፍል ጥቅም ብለው እነዛን ጥቅሞች ለማስጠበቅ የሚመሰርቷቸው ምንም የመንግስት እጅ የሌለባቸው ማህበራቶች ናቸውና እነዚህ የሰራተኛ ማህበራትን ይጨምራል። የማህበረሰብ አደረጃጀቶች ከእድር ጀምሮ በተለያየ ደረጃ የተዋቀሩና ህዝባዊ መሰረት ያላቸው ማህበራቶችን የነጋዴዎች ማህበር፣ የገበሬዎች ማህበር፣ የመምህራን፣ የዶክተር እያለ በየሙያው በሃይማኖት ዙሪያ በእምነት ዙሪያ የተደራጁ ማህበራትን ለአንድ በጎ ስራ ብቻ የተመሰረቱ ማህበራትን ለመንፈሳዊ ተልእኮና ዓላማ የተመሰረቱ የሰብአዊ መብት ድርጅቶችን ሰብአዊ እርዳታ ብቻ ለመስጠት የተመሰረቱ ድርጅቶችን ወይም ለዲሞክራሲ ምድር መስፋትና የዲሞክራሲ ባህል እንዲገነባ እንዲጎለብት ብለው የተቋቋሙ ለህግ ልዕልና መከበር ለማህበራዊ ፍትህ መስፈን እና ሌሎችም እንደዚህ መሰረታዊ መብቶችና ነፃነቶችን ኢላማ አድርገው የኢኮኖሚ፣ የማህበራዊ፣ የሃይማኖታዊ፣ የፖለቲካ፣ የሲቪል እነዚህ ባለም አቀፍ ህጉ እውቅና የተሰጣቸው መብቶች ዙሪያ ላይ ያተኮሩ ስራዎችን ሊሰሩ የተሰባሰቡ ግለሰቦች ምክንያቱም እንኳን እንደ ኢትዮጵያ ወይም አፍሪካ ውስጥ ባለ ደሃ ሀገር አይደለም በሌላው ዓለም እንኳን መንግስታት የማህበረሰብን ሙሉ ፍላጎት ማሟላት አይችሉም። ስለዚህ እነዛን መንግስታት ሊያሟላቸው ያልቻሉ ክፍተቶችን የትም ዓለም ላይ የሚሸፈነው በእነዚህ አካላት ነው። ሌሎች ስልጣን የማይዙ የስልጣን አምቢሽን የሌላቸው ግን የመንግስትን ክፍተት ሞልተው የሚሰሩ አካላት ናቸው እነዚህ አካላት። የሲቪል ማህበራት ተሳትፎ በብዙ መንገድ ይገለጻል። ግን ከተነሳንበት ዋና ጭብጥ ጋር በተያያዘ ኢፍትሃዊነት በአንድ ሀገር ላይ ሲሰፍን
ግፍ ሲበረታ የዜጎች መብት አደጋ ላይ ሲወድቅ የሀገር ነፃነት አደጋ ላይ ሲወድቅ የሀገር ሉዓላዊነት ሲደፈር መንግስታቶች ከስርዓት ሲወጡ ሲባልጉ ባለስልጣናት ለህግም አልገዛ ሲሉ ስርዓት አልበኝነት ሲሰፍን ሰውን ሰብስበው ታው ብለው የሚያርቁ እምቢ ካላችሁ ሀገርም ስልጣንም የህዝብ ስለሆነ ህዝብን እናስነስተን እንቆጣለን ብለው የሚያርቁ አካላት ናቸውና የሚገርማችሁ በዓለም ውስጥ በተደረጉት አብዛኛዎቹ የህዝባዊ እምቢተኝነቶች ስርዓትን የቀየሩ መንግስትን የቀየሩ ንቅናቄዎች ውስጥ ትልቁ ሚና ከጀርባ ይጫወቱ የነበሩት እና አንዳንዴም በፊት ለፊት የሲቪክ ማህበራት ናቸው። ወደኋላ ከ19 እንደው አንዳንድ ምሳሌዎችን ለመጥቀስ በ1928 እንግሊዝ ውስጥ የተደረገው የውመን ሳፈሬጅ የዚህ ሴቶች የመምረጥ መብት አላቸው። እዛ ውስጥ የሲቪክ ማህበራት ነበሩ። ትልቁን ስራ ይሰሩ የነበሩ ትልቁን እንቅስቃሴ ሴቶች መምረጥ አይችሉም ነበር። በአሜሪካም በእንግሊዝም የነበረውን ለወንዶች ብቻ የቆመ ስርዓት እንዲለወጥ ያደረጉት የሲቪል ማህበራት ናቸው ያን ሙቭመንት የመሩት። በህንድ የተካሄደውና የማህተመ ጋንዲ የመሩትን እንቅስቃሴ ብትወስዱ የተደራጁ ማህበራት ነበሩ ከጀርባ የዚህ የጨው ላይ የተፈጠረውን ግብር እሱ ግብር በኋላ ህንድን ነፃ እስከማውጣት የደረሰው እንቅስቃሴ ማለት ነው። የአሜሪካ በ1955 ጀምሮ የተደረገው የዚህ የሴግሪጌሽን ዲፌንስ ሮዛ የአውቶቡስ ላይ መቀመጫሽን ልቀቂ ለአንድ ነጭ ሴት ተብላ እምቢ ያለችው ሴት እምቢተኝነት ቆይቶ ወደ ጥቁሮች እምቢተኝነት አድጎ አሜሪካንን በአሜሪካ ውስጥ ያሉ የጥቁር መድሎን እስከ ማስቆም ምናልባትም አሻራው እስከ አሁን አሜሪካ ለደረሰችበት ደረጃ ድረስ የደረሰው በዛ ወቅት የነበሩ በትንንሽም ቁጥር በትላልቅም የተደራጁ የሲቪል ማህበራት ይነበሩ ንቅናቄውን የሚመሩትና የሲቪል ማህበራት ቀደም እንዳልኳችሁ የሃይማኖት ተቋማትን ጨምሮ በተለያየ መንገድ የተደራጁና ሌሎች አውስትራሊያ ውስጥ የተደረገ የመሬት ዌቭ ሂል ዎክ ኦፍ ሚል ከ1966 እስከ 1975 የነበረ እንቅስቃሴ ወደ ኢትዮጵያም መተን የመሬት ለአራሹ ንቅናቄ የገበሬ ማህበራት ገበሬው እንቅስቃሴውን ተቀላቅሎ ነበር። ከየክልሉ የሰራተኞች ተንቀሳቅሰው ነበር። ብዙ የማህበረሰብ ክፍሎች በሲቪል ማህበር የተደራጁ አካላት ናቸውና አሁን በቅርብ ጊዜ ደግሞ እንደዚሁ የቢጫ ጃንጥላ ህዝባዊ ንቅናቄ በሚል በሆንግ ኮንግ የተካሄደው አምብሬላ ሙቭመንት ጥሩ ምሳሌ ነው። በኋላ ተማሪዎችን የዩኒቨርሲቲ ተማሪዎች በጠቅላላ የተለያዩ ማህበራት ተቀላቅለው ከምርጫ ጋር የተያያዘ የመብት ጥያቄ ትልቅ ነውጥ ፈጥሯል። አሁን መጨረሻም ላይ ደግሞ ኢትዮጵያ ውስጥ አሁን ያለውን ያገዛዝ ስርዓት በኋላ አድፍጦ ይጠብቅ ስለነበር ጠለፈው እንጂ ነቄሮ ፋኖ ሌሎቹም እንደዚህ አይነት አደረጃጀቶች እና ከኋላ ይመሯቸው የነበሩ አካላት ከሲቪል ማህበር አደረጃጀት ጋር የተያያዙ ናቸው። ሲቪል ማህበረሰብ ሲባል ነሰርሊ በህግ ተመዝግቦ ህገ ደንብ ጽፎ ምን ብሎ መንግስት እውቅና የሰጠው ሰርቲፊኬት የሰጠው ማለት አይደለም። እሱ ለህጋዊ ፕሮሰስ ሲባል ነው። እንደ አደረጃጀት ግን እንደውም በድሮ የኢትዮጵያ ህግ እነዚህ ማህበራት ምንም የሬጂስትሬሽን ፕሮሰስ አክኖሌጅመንት ካልሆነ በስተቀር የሬጂስትሬሽን ፕሮሰስም ሳያስፈልጋቸው እንትን ያደርጉ ነበር። ለማንኛውም ወደ ዋናው እንትን ሲመጣ አንዱ ለደቂቃ ነው ይቀርህና እሺ ኢትዮጵያ ውስጥ ያለው ዛሬ ያለው ሁኔታ ላይ ልምጣ። ኢትዮጵያ ውስጥ ያለው የሲቪል ማህበረሰብ ሁኔታ ህዝባዊ እምቢተኝነትን ተቀብሎ ለማንቀሳቀስ የሚያስችል ነው ወይ የሚለው ወሳኙ ጥያቄ እሱ ነው። ኢትዮጵያ ውስጥ ያለው የሲቪክ ማህበረሰብ ሁኔታ አሁን በተለይ ዛሬ አፈናው በጣም ስለበረታና ለረጅም ጊዜ ጫና ውስጥ የቆየ የሲቪክ ማህበረሰብ ስለነበረ እንኳን ህዝባዊ እምቢተኝነትን በድፍረት ለመምራትና ፊት ለፊት ለመቆም ይቅርና
የሲቪል ማህበረሰቡን ለማፈን የወጣውን አሁን እየተረቀቀ ያለውን ህግ እንኳን መቋቋም የቻለ የሲቪክ ማህበረሰብ አይደለም ያለው በጣም ለዘብተኛ እኔ በየስብሰባው ላይ ተሽኮርማሚ የሲቪክ ማህበር ነው ኢትዮጵያ ውስጥ ያለው ነው የምለው የሃይማኖት ተቋማት ይሽኮረመማሉ በመብታቸው ጉዳይ ምዕመናኖቻቸው አደጋ ላይ ሲወድቁ የሃይማኖት ተቋማቶቻቸው አደጋ ላይ ሲወድቁ ዝምታን ይመርጣሉ ሌሎች የሲቪል ማህበራት የሙያ ማህበራት አንድ ጥሩ ምሳሌ የኢትዮጵያ ሰራተኞች ማህበር ፌዴሬሽን ተወካዩ ፓርላማ ቀርበው ሰራተኞች ከቤታቸው ከስራ ሲመለሱ ፌስታል ይዘው እህል ትራፊ ለምናሉ ስለዚህ መንግስት ይሄንን ግብር እነዚህ አካላት ላይ አይጣል ብለው ተማጽነው እግራቸው እንደወጣ ነው የአዋጅ የጸደቀው ከዛ በኋላ ግን ህዝባዊ ቢተኝነት አልጠሩም ተሽኮርመው ነው ዝም ያሉት ስለዚህ ኢትዮጵያ ውስጥ በደልን አብዞርቭ ያረጉ ህዝቡ ጋር አብረው የሚማቅቅ አብረው ዝም ብሎ በጸጥታ የሚሰቃይ ነጋዴው ሲበደል የነጋዴዎች ማህበር አይንቀሳቀስም ሰራተኛው ሲበደል የሰራተኞች ማህበር አይንቀሳቀስም እንዲህ አይነት አጣብቂኝ ውስጥ ስላለን ኢትዮጵያ ዛሬ ላለችበት ትልቅ ችግር የሲቪል ማህበራት እዳቸውን ባለመወጣት ተፈጥሯዊ የተደራጁበትን እዳ ባለመወጣት ትልቅ የኃላፊነት ጉድለት አለባቸውና ይሄንን እንዲህ አይነቱ መነቃቃት የሲቪል ማህበራት ህዝቡን እንብኝ እንዲል ግፍን እንብኝ እንዲል ህገወጥነትን እንብኝ እንዲል ሙስናን እንብኝ እንዲል ካደረጉት ግን ከየትኛውም አደረጃጀት ኢትዮጵያ ውስጥ የሲቪል ማህበራት ናቸው የኢትዮጵያን ህዝብ ስከፋፍለው በትላልቅ ቁጥር የያዙት የሃይማኖት ተቋማቶች በ10 ሚሊዮኖች የሚቆጠረውን የኢትዮጵያ ህዝብ 60 40 50 ሚሊዮን ይዘዋል የፖለቲካ ፓርቲዎች እነሱን ያህል የሩቡን እንኳን የያዘ የፖለቲካ አደረጃጀት የለም ስለዚህ የሃይማኖት አባቶች ለነጻነት ቀንዲል ከሆኑ የሲቪክ ማህበራት መሪዎች ለነጻነት ቀንዲል ከሆኑ ኢትዮጵያ ነጻ የምትወጣበት ጊዜ ሩቅ አይሆንም አመሰግናለሁ በጣም ነው ማመሰግነው አቶ ያሬድ በሰዓትህ ነው ያጠናቀቀው በእውነት በጣም ጥሩ መንደርደሪያ ሐሳብ ነው የሰጠህን ጥሩ ነው እና ከአጀንዳው ጋር በቀጥታ በደንብ አብሮ የሚሄድ መነሻ ነው የሰጠህንና ከልብ ነው ማመሰግነው ቀጥሎ መምህር ደምሰው ገብሬን ነው እድል የምሰጠው መምህር ደምሰው ገብሬ እዚህ አሜሪካን ሀገር የሚኖሩ ናቸው መምህር ደምሰው ዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል የሚባል አንድ ምክር ቤት አለ ወደ 30 ድርጅቶች አቅፎ የሚገኝ የዛ ምክር ቤት ሰብሳቢ ናቸው እና ጉዳዩ በቀጥታ ስለሚመለከታቸው ነው ዛሬ የተጋበዙት እና ርዕሱን ጠብቀው 13 ደቂቃ አለዎት 2 ደቂቃ ሲቀር ያው የተለመደውን ማስጠንቀቂያ ሰጣለሁ እሳቸው መድረኩን ይወስዳሉ ግን ከዛ በፊት አቶ አበራ ከኢትዮጵያ የኔትወርክ ችግር ገጥሞት እየገባ እየወጣ ነውና ድንገት ከገባ ያው የሚቀጥለው ላይ ለሱ ቅድሚያ ልሰጥ ይችላልውና እሱን እንድትገነዘቡ ነው ከፍተኛ የሆነ የኔትወርክ ችግር ስላለ መሳተፍ አልቻለም በገባ ጊዜ ግን ቅድሚያ እንሰጠዋለን መምህር ደምሰው ከልብ ነው ማመሰግነው ይችላሉ መድረኩን እሺ እዚህ አሁን የተሰበሰባችሁ ወንድሞቼን ሁሉ በአክብሮት ትልቅ ሰላምታ አቀርባለሁ በመጀመሪያ ይህንን ፕሮግራም ላዘጋጀው ለአብሮነት ኢትዮጵያ ትልቅ ምስጋና አቀርባለሁ የወቅቱ የህዝብ ህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የሲቪክ ማህበራት ሚና ምን ሊሆን ይገባል በሚል ዘርዘር ያሉ ነጥቦችን ያዝ ስለሆነ ይህንንም ፕሮግራም ሁለት 10 ደቂቃ ባልሞላ ጊዜ ውስጥ አጠናቅቃለሁ ይቅርታም ጠይቄያለሁ ቀደም ሲል የተለያዩ ስብሰባዎች ዛሬ ከአራቱ ስቴቶች መጥተው ትልቅ ጉባኤ ይደረጋል ከሰዓት በኋላ ከፎር በኋላ ስለዚህ ለዚያ ነው ድንገት አንዳንድ ዝግጅቶች ስለሚመለከቱ ለምን ነው ይቅርታ ጠይቄያለሁ አቶ ልደቱንም ሌሎች ወንድሞቼንም ስለዚህ የተከበራችሁና የተወደዳችሁ በጽሁፍ ነው ዝግጅቴን ሁሉ ያቀረብኩት የተከበራችሁና የተወደዳችሁ በመላ ዓለም በአገር ቤትም በውጭ የምትገኙ ውድ ኢትዮጵያውያን በሙሉ በዚህ ፕሮግራም የተጋበዛችሁ ሌሎች ወንድሞቼንም ሁሉ በታላቅ አክብሮት ሰላምታዬን አቀርባለሁ ውድ ኢትዮጵያውያን እናት ሀገራችን ኢትዮጵያ በአሁኑ ወቅት ከመቼውም ጊዜ በበለጠ በረጅም ታሪኳ ታይቶ ተሰምቶ የማይታወቅ
ከባድ የህልውና ስጋትና ሀገር የመፍረስ አዝማሚያ ገጥሟታል። ከታሪክ የማይማረው ገዢው ብልጽግና መንግስትና አጃቢዎችም ኢትዮጵያን ለውድቀት ዳርገዋታል። እናት ሀገራችን ኢትዮጵያ የገጠማት ትልቁ አደጋ ናዚ ጀርመን በአይሁዶች እንዲሁም ፋሽስት ጣሊያን በኢትዮጵያ ላይ እንደፈጸሙት ወይንም በቅርቡ በሩዋንዳ ኢንተራሞ የሁቱና የቱትሲ ጎሳዎች ጭፍጨፋ የከፋ ከመሆኑም በላይ በገዛ ዜጋ ላይ በገዛ ህዝባችን ላይ በተለያዩ ከፍተኛ አሰቃቂ በደሎችና ወንጀሎች መፈጸሙ የዓለም መነጋገሪያ ሆኗል። ውድ ኢትዮጵያውያን፣ በተጨማሪም እናት ሀገራችን ኢትዮጵያ በተለያዩ ቀውሶች ህልውናዋ አደጋ ላይ ወድቋል። በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በዘር ጥላቻ፣ በእርስ በርስ ጦርነቶች፣ በሰላምና በፍትህ እጦት የቁም ስቅል እናት ሀገራችን እያየች ትገኛለች። እጅግ የሚያሳዝነው በኢትዮጵያ የህግ የበላይነት የዲሞክራሲ ነፃነት ባለመኖሩ ኢትዮጵያና ዜጎቿ ትልቅ አደጋ ላይ ወድቀዋል። ከቦታ ወደ ቦታ ሊንቀሳቀሱ አልቻሉም። ከአንድ ቦታ ግባ ውጣ በመባል ትልቅ አደጋ ላይ ወድቀዋል። ይባስ ተብሎም ከሁለት ወር በላይ ለህግ ሳይቀርቡ በስውር እስር ቤቶች እየተሰቃዩና ከፍተኛ በደልና ስቃዮች ገጥመዋል። ውድ ኢትዮጵያውያን፣ ገዢው ብልጽግና መንግስት ባደራጀው የአፈና መዋቅርና አፋኝ ቡድኖች ዜጎቻችን ታፍነው በክፍል ሲረሸኑ በክፍል ደብዛቸው ጠፍቷል። እጅግ የሚያሳዝነውም ፈጣሪን ለምነው ያሉት የእምነት ተቋማት ተጠልለው የሚገኙ የሃይማኖት አባቶች፣ ካህናት ወዘተ ታፍነው ደብዛቸው ይጠፋል። የታፈኑትም ከየቦታው ይሰደዳሉ። ከአንድ ቦታም ትልቅ አደጋዎች በየጊዜው ይገጥማሉ። ውድ ወገኖቼ፣ በ21ኛው ክፍለ ዘመን ዓለም ሰልጥኖ በአንድነት በፍቅር በሰላም ሲኖር ያለመታደል ሆኖ እናት ሀገራችን ብዙ ግፍና መከራ እየተፈጸመች ያለችው በዓለም ላይ ብቸኛው ሀገር ኢትዮጵያ ናት። በገዛ በሀገራችን ለአንድ ግለሰብና በቁጥር 100 ለማይሞሉ ጥቂት ዘረኛና ፋሽስት የስልጣን እድሜ ለማራዘም በርካታ ንጹሃን ኢትዮጵያውያን ተገለዋል። በሺዎች የሚቆጠሩ በአብዛኛው በተለያዩ ክፍል የሚገኙ ወንድሞቻችን ለመከራና ስቃይ ተጋልጠዋል። ውድ ወንድሞቼ፣ የሲቪል ማህበራቶች ሚና ይቀጥሉ። ወረቀቱ እየቀረበ ስለነበረ ለዛ ነው። ኦልራይት ኦኬ። በተለይም በአሁኑ ወቅት ሀገራችን ከተያያዘችው እጅግ ውስብስብና ከፍተኛ አደጋ ላይ እናት ሀገራችን መስቀያ ላይ ስለምትገኝ የሲቪል ማህበራት ድርጅቶች ሚና ምን ሊሆን ይችላል ወይንም ምን ሊሆን ይገባል ወደሚለው ዝርዝር ነጥብ ሲገባ ከማንም ከምንም በላይ የምንወዳት እናት ሀገራችን ኢትዮጵያ ከውርደትና ከውድቀት ለማዳን የምንረባረብበት ጊዜው ዛሬ ነው። የሲቪል ማህበራት ግንባር ቀደም ሚና እናት ሀገራችን ላይ የተጋረጠውን የህልውና አደጋ በተባበረ ትግል መመከት ወይንም መቀልበስ ነው። የሲቪክ ማህበራት ድርጅቶች ወደ አንድነት መምጣት የብልጽግና አምባገነን ፋሽስታዊ መንግስትን ውድቀት ያፋጥናል። በርካታ የሲቪክ ማህበራት በሀገር ቤትም በውጭም የሚገኙ ልዩነቶቻችንን አስወግደን ወደ አንድነት በመምጣትና መታገል ተገቢ ነው። ወደ ህብረት ወደ አንድነት ወጥተን ባለመሰባሰባችንና ባለመምከራችን የህዝባችን መከራና ስቃይ አራዝመናል። ሁሉም ኢትዮጵያዊ በየትኛውም የሀገሪቱ ክልል ስፍራ ሁሉም ዜጋ በእኩልነት በፍትህ የማግኘትና የመንቀሳቀስና የመኖር መብቱ የተጠበቀ ሆኖ ሳለ እናት ሀገራችን ትልቅ አደጋ ላይ ወድቃለች። ውድ ኢትዮጵያውያን፣ ኢትዮጵያን ህዝብ ሀገር ከስቃይና ከመከራ የምናድነው የህግ የበላይነት ዲሞክራሲና ነፃነት የተሰፈነባት ስርዓት የምንገነባው ኢትዮጵያ የሰቆቃው ዘመን የግፍ ናዳው የምናስቆመው የሁላችን የምትሆን የጋራ አገር የምንገነባው ይህንን ክፉ ስርዓት የምናስወግደው ኢትዮጵያን ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ስንሆን ብቻ ነው። የሲቪክ ማህበራትም ግንባር ቀደም ሚናው ይህ ሊሆን ይገባል። በተጨማሪም በገዛ አገሩ በግፍ ከምታረደው ከሚጨፈጨፈው ከምፈናቀለው አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ጋሞ፣ ጉራጌ፣ አፋር፣ ሶማሌ፣ ጋምቤላ፣ ሲዳማ፣ ከምባታ፣ ሀዲያ ጎን መቆም ሰብአዊነት እንጂ ዘረኝነት አይደለም። የሲቪክ ማህበራትም ግንባር ቀደም ዓላማና ግብ እናት ሀገራችን ኢትዮጵያ ከጦርነት ከግጭት ነፃ ሆና በሰላም በነፃነት በፍቅር በመተሳሰብ በአብሮነት መኖር ነው። ውድ ኢትዮጵያውያን፣
ኢትዮጵያን የሚያስከብራት የሚያሳድጋትና በዓለም አደባባይ አንገቷን ቀና አድርጎ በኩራት እንድንራመድ የሚያደርጋት የዜጎች ህልውናና ነፃነት ኢትዮጵያ ስትጎናጸፍ ብቻ ነው። ካለፈው ችግራችንና ስህተታችን ባለመማር ዘረኝነትን፣ ተረኝነትን፣ የዘር ጥላቻ፣ ጭካኔ፣ ወገንን መግደል፣ ማሰር፣ ማፈናቀል ልምምድ አድርገናል። የሀገርና የህዝብ ሀብት ዘርፎ ለመክበር የሚደረገው ሩጫ የኦሎምፒክ ሻምፒዮናን የሚያስርቅ ሆኖ እናት ሀገራችን ኢትዮጵያ በአሁኑ ሰዓት የሀገራችን በዚህ የምትቀጥል ከሆነ ህልውናና ነፃነቷ ከማይታረም አደገኛ ፈተና ውስጥ እንደምዘፍቅና ከማንም በላይ ውድቀት ውስጥ እንደሚገባ ግልጽ ነው። ለዚህም ማስረጃና አስረጂ አያስፈልግም። በአጠቃላይ በሀገራችን ኢትዮጵያ በገዢው ብልጽግና የነፃ ማህበራት በተለይም የፖለቲካና የሰብአዊ መብቶችን የሚመለከቱ ነፃ ሲቪል ማህበራት ይቅሩና የተወሰነ የማህበረሰብ ጥቅምና ፍላጎት ለማስከበር የተቋቋሙ የሙያ ማህበራት፣ ጋዜጠኞች፣ መምህራን፣ ሐኪሞች፣ የህግ ባለሙያዎች በከፊል በአገልጋዩ ስርዓት እንዲሆኑ በማስፈራራት፣ በማሰር፣ በጥቅም በመደለል በስልጣን ማህበራትን ከፍተኛ ተጽዕኖ አሳድሯል፣ ነፃነትም አሳጥቷል። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊት እናት ሀገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመው የግፍ ናዳ የሰቆቃው ዘመን እንዲያበቃ ለጋራ ሀገራችን የጋራ አጀንዳ ያስፈልገናል። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ ያስፈልገናል። ሰላምና ደህንነት፣ አዲስ የሽግግር ሂደት፣ ማንኛውም የትግል አቅጣጫ ሀገርና ህዝብን መሰረት ያደረገ መሆኑን ጠንቅቀን መረዳት አለብን። ውድ ኢትዮጵያውያን፣ ኢትዮጵያ እናት ሀገራችን እንወዳለን የምንል ዜጎች ሁሉ በአንድነት በህብረት መነሳሳት አለብን። የኢትዮጵያ ችግር የሚፈታው ይህንን ስርዓት ከስር መንግሎ በመጣል ብቻ ነው። የሲቪክ ማህበራት ድርጅቶች፣ መላው የኢትዮጵያ ህዝብ መረዳትና መገንዘብ ያለብን መሬት ላይ ያለው ትግል የኢትዮጵያን የወደፊት ዕጣ ለመሰረታዊ ለውጥ ወሳኝነት አለው። በውጪ ያሉት ሲቪክ ማህበራት ትግል ተጠናክሮ መቀጠል አለበት። አብዛኛው የህዝባችን ክፍል የሚያንቀሳቅሱ ከፍተኛ ቁጥር ያለው ሲቪክ ማህበራቶች ናቸው። ልዩነቶቻችን አስወግደን ትግላችን ማጠናከር ተገቢ ነው። ለነፃነቱ የማይታገል ህዝብ ባርነትን የመረጠ ብቻ ነው። ሁሉን አሳታፊ አካታች የሽግግር መንግስት መሰረት መጣል የሀገር የሚመራውን በፖለቲካ ሳይሆን በህግ መሆኑን መገንዘብ ተገቢ ነው። የኢትዮጵያ ህዝብ ህዝባዊ እምቢተኝነት ትግል ጥሪ ተቀብሎ ህልውናው ለማስከበር ለነፃነቱ መታገል ተገቢ ነው። ለዚህም ሲቪክ ማህበራት ትልቅ ኃላፊነት አለባቸው። መሪ የምናደርገውም መፈክር አትነሳም ወይ፣ የግፍ አገዛዝ አይበቃህም ወይ፣ ነፃነት የምትሹ ተዋጉለት አትሽሹ፣ መብት ይጠየቃል፣ ነፃነት ይጠየቃል፣ አይለመንም። የጋራ አንድነት ትግል ያሸንፋል። የኢትዮጵያን ከመፍረስ ህዝቧንም ከእልቂት ለማዳን የሲቪክ ማህበራት ትልቅ ኃላፊነት አለባቸው። ህብረ ብሔራዊነት፣ የጋራ አንድነት፣ ህብረት መፍጠር ወሳኝነት አለብን። ድል ለኢትዮጵያ ህዝብ። ፈጣሪ ኢትዮጵያንና ህዝቧን ይታደግልን። ኢትዮጵያን ልጆቿ በአንድነት ከውድቀት እንታደጋታለን፣ እናሸንፋለን። እጅግ በጣም አመሰግናለሁ። መምህር ደምሰው ከልብ ነው የማመሰግነው። እንዳሉት 2 ደቂቃ አትርፈውልናል። እግዚአብሔር ይስጥልኝ። መልእክቶትንም ከማዕቀፉ ሳይወጡ በአግባቡ አስተላልፈዋል። በጣም ከልብ ነው የማመሰግነው መምህር ደምሰው። ያው የበት ጉዳይ እንዳለ አውቃለሁ። አሁን መውጣት ይችላሉ፣ ችግር የለውም። ከልብ ነው የምናመሰግነው። እግዚአብሔር ይስጥልን። ችግር የለውም። 1 2 3 ተናጋሪዎችን ጠብቃለሁ። ሰዓት 1 2 ሰዓት አለኝ። ለዛ ብዬ ነው። ታንክ ዩ። ችግር የለም። ኦኬ። አቶ አበራን እያየሁት ነበረ። ይገባል፣ ይወጣል። በጣም እየተቸገረ ነው። አዎ ተቸግሯል። ስለዚህ በቻለ ጊዜ እናስገባዋለን። አንድ ቅድሚያ እንዲሁ ሌላ ስራ ያለባቸው ሰው ቅድሚያ እንዲሰጣቸው ቀድመው የነገሩ ሰው አሉ። ፓስተር ጎግሳ ብሩ፣ እሳቸውን ቅድሚያ ሰጣለሁ። አሁን እሳቸው እንግዲህ የሃይማኖት አባት ናቸው፣ ፓስተር ናቸው።
ኢትዮጵያ የፖለቲካ ጉዳይም ከዚህ ቀደም ይቅርታ ፓስተር አንድ ጊዜ ከቻለ አቶ አበራን ላስቀድመው አሁን መጥቷል አቶ አበራ እስቲ ከቻልክ ቅደም አንተ አቶ አበራ ኢትዮጵያ ውስጥ ነው ያለው የህግ ባለሙያ ነው በፖለቲካ እንቅስቃሴ ውስጥ ትልቅ ተሳትፎ ያለው አራያነት ያለው ሰው ነው ዛሬ በመገኘት በጣም ደስ ብሎኛል እንግዲህ እንትኑ የፈቀደልህን ያህል ሞክር እስቲ ከተቋረጠ መልሰን እናስገባለን ቀጥል እሺ ይቅርታ ለምን እንደሆነ አላወቅኩም ዛሬ በልዩ ሁኔታ ኔትወርክ አስቸግሮኛል ግን ለዚህ ልዩ ዝግጅት ያደረኩት የኔትወርክ እሺ ይቅርታ ራሴ ባጭሩ ላስተዋውቅ አበራ ነው የሚባለው ያው የህግ ባለሙያ ነኝ በህግና ጥብቅና ሙያ የምሰራ ሰው ነኝ ኑሮዬ በአዲስ አበባ ሰው ያደረኩኝ ሰው ነኝ ያደረኩኝ ኢትዮጵያዊ ነኝ ወደ ቁም ነገሩ ልምጣ እንግዲህ ኔትወርኩ እድል አልሰጠኝም ሌላ ነገር ለማድረግ የሰዓት ገደብም አለ እንግዲህ በዚህ ትልቅ መድረክ ከእናንተ ጋር በመገናኘት በመጀመሪያ በጣም እድለኛ ነኝ ምክንያቱም ታሪካዊ መድረክ ነው ብዬ የማስበው ታሪካዊ የሚያደርገው በኢንተርኔት ስለተገናኘን ሳይሆን ኢትዮጵያ ያለችበት አደጋ በጣም አደገኛና ከዚህ በፊት ታይቶ የማይታወቅ ምናልባት እንግዲህ በኋላ ሊጻፍ የሚችል ከባድ አደጋ ውስጥ ባለችበት ሰዓት የራሴን ድርሻ እንድወጣ የራሴን አስተዋጽኦ ማረግበት መድረክ ላይ በመገኘቴ ታሪካዊ ነው ብዬ አምናለሁ በግለሰብ ደረጃም እንተ ያው በጣም የራሳችሁ በኢትዮጵያ ፖለቲካና ሌሎች ተያያዥ ጉዳዮች ትላልቅ አስተዋጽኦ ያደረጋችሁ ሰዎች ናችሁ ከናንተ ጋር በዚህ ፕሮፋይል በዚህ ትልቅ ፕሮፋይል ባላችሁ ሰዎች ጋር መገኘቴ ይሄ ለራሱ የቻለ ትልቅ ታሪካዊ ክስተት ነው ያስባለሁ ወደ ቁም ነገሩ ስመጣ ዋናው ነገር የሲቪክ ሶሳይቲዎች ምን ማድረግ አለባቸው የሚለው በተለይ አሁን ለተጋረጠብን የህልውና አደጋ ምን ሚና ሊኖራቸው ይገባል የሚለው ወሳኝ ነገር ነው ከዛ ከማለታችን በፊት ግን የኢትዮጵያ ሲቪክ ሶሳይቲዎች አሁን ያሉበት ሁኔታ መገምገም ወሳኝ ይመስለኛል እንደምታውቁት በኢትዮጵያ አሁን ያለው ብቻ ሳይሆን ከዛ በፊትም የነበረው በተነጻጻሪ ይሻልባቸው አጋጣሚዎች ሊኖሩ ይችላል እንጂ ብዙዎቹ መንግስቶቻችን አምባገነኖች ስለሆኑ አምባገነንነታቸው ከሚንጸባረቅባቸው ጉዳዮች ውስጥ አንዱ የዲሞክራቲክ ኢንስቲትዩሽኖች እና የሲቪክ ሶሳይቲዎችን እንዲዳከሙ በተለይ ደግሞ አሁን ሰዓት ላይ ሆነ ደግሞ ከናካተው በተግባር እንዳይኖሩ የሚደረግበት ነጸብራቅ ነው ያለውና ሲቪክ ሶሳይቲዎች አሁን አሉ ወይ የሉም በተፈለገው ልክ አሉ ለማለት የሚያስችል ግምገማ አለን ወይ የሚለው ለእናንተ ለቤቱ የሚጠየቅ ሆኖ ግን እንዳሉ ወይ ደግሞ ለወደፊቱ እንዲመጡ ተደርጎ ወደ ትግሉ ቢቀላቀሉ ምን ማድረግ ነው ያለባቸው የሚለው ጥያቄ ወሳኝ ይመስለኛል እንደምታወቀው ሲቪክ ሶሳይቲዎች ኢንዲፔንደንት ኤጀንቶች ናቸው ከመንግስት መዋቅር ተለይተው በነፃነት በኢንዲፔንደንስ የሚቋቋሙ ናቸው የሚቋቋሙትም ከፓርቲ ቻናልም የወጡ ናቸው ከፓርቲ ቻናልና ከመንግስት ቁጥጥር ውጭ ሆነው የሚቋቋሙባቸው የራሳቸው ስፔሲፊክ አጀንዳዎች አላቸው ያ ስፔሲፊክ አጀንዳና አላማ እንደተጠበቀ ሆኖ አሁን በዚህ የህልውና ችግር ላይ ግን ምን ቢያደርጉ ይመረጣል የሚለው ነገር ወሳኝ ይመስለኛል ዋናውና ቁም ነገር አጀንዳው አሁን የሲቪክ ሶሳይቲዎች በኢትዮጵያ ያሉ የሲቪክ ሶሳይቲ ዋናውና ቁም ነገር ማድረግ ያለባቸው ኢትዮጵያ ያለችበት ሁኔታ በጥልቅና በሰፊው መረዳት ይጠበቅባቸዋል ብዬ አምናለሁ እነሱ የኢትዮጵያ አጠቃላይ ሁኔታ ሳይረዱ አጀንዳና ይሁን ተልእኮ መቸከም ስለማይችሉ የኢትዮጵያ ነባራዊ ሁኔታ መረዳት ይጠበቅባቸዋል ሲቪክ ሶሳይቲዎች በራሳቸው መቋቋሚያ አዋጅና ደንቦች ከተቋቋሙበት ኦብጀክቲቭ ውጭ ሀገር ሲኖር ነውና እነሱም እነዛ ስፔሲፊክ አጀንዳቸው ማስፈጸም የሚችሉት ከዛ ባሻገር አሁን ያለው የሀገሪቱ አጠቃላይ ሁኔታ ግን መረዳት ይጠበቅባቸዋል ብዬ አምናለሁ መረዳት ብቻ ሳይሆን አደገኛ ሁኔታ ውስጥ እንዳለን ሲቪክ ሶሳይቲዎች እንደ ሶሳይቲ እንደ አንድ ኤጀንት እንደ አንድ አድቮኬሲ እንደ አንድ ተቋሞች መረዳት የሚገባቸው ነገር አለ ብዬ አምናለሁ ከተረዱ በኋላ ግን ምን ማድረግ አለባቸው ብዬ አምናለሁ የተረዱትን ያህል አጀንዳ መቅረጽ ነው ኢትዮጵያ ሊያድን የሚችል አጀንዳው የግድ አንድ አይነት ላይሆን ይችላል ምክንያቱም ሁላቸውም የሲቪክ ሶሳይቲዎች የተቋቋሙበት ለተመሳሳይ ዓላማና አካሄድ ስለማይሆን ከዓላማቸው ከአካሄዳቸው ጋር ከተቋቋሙበት ዓላማ ጋር በሚመጋገብና በሚናበብ ሁኔታ
ግልጽ የሆነ አገር የሚያድን አጀንዳ መቅረጽ ይጠበቅባቸዋል ብዬ አምናለሁ። በተለይ ደግሞ አጀንዳው አሁን ከተያዘው ሀገርን የህልውና አደጋ ገጥሟታል ተብሎ መነሻ ከተያዘው አጀንዳ ጋር ተመጋጋቢ የሆነ አጀንዳ መቅረጽ ይጠበቅባቸዋል ብዬ አምናለሁ። ሁለተኛው ማድረግ የሚችሉትና አስተዋጽኦ የሚያደርጉበት በተቋቋሙበት ዓላማ መሰረት ለቆሙበት ማህበረሰብ ሊሆን ይችላል፣ ሃይማኖት ሊሆን ይችላል፣ የሙያ ዘርፍ ሊሆን ይችላል። በዛ ልክ ያለው ታርጌት የተደረገ ሶሳይቲ የህልውና አደጋውን እንዲገነዘቡ የአዌርነስ ክሪኤሽን ስራ የእውቀት እንዲኖረው ሌላው ማህበረሰብ እውቀት እንዲይዝ የመስራት ስራ ይሰራሉ ብዬ አምናለሁ። ይሄ መለስተኛ የሆነ ተግባራቸውን ብዬ ነው የማምነው። ከዛ ባለፈ ግን ከፍ ባለ መንገድ መንግስት እየሄደበት ያለው የጥፋት መንገድ መንግስት እየሄደበት ያለው አገርን የማሳጣት ህዝብን ወደ እልቂት የሚመራ መንገድ በተለይ ጦርነትን የሚጎትም መንግስት ስላለን የተጨባጭ ሁኔታ ስለሆነ ከጦርነት ምላሽ ያሉ ፖለቲካዊ መድረኮች እንዲመታቹ ጦርነትን ማዕከል ያደረገ ተቃውሞዎችን መጥራትና ተቃውሞዎችን ማስተባበር ይችላል ብዬ አምናለሁ። ሲቪክ ሶሳይቲዎች በዛ ልክ ወይም ያ ማድረግ ባይችሉ እንኳን በተጠሩ ስብሰባዎች በተጠሩ የሰላማዊ ሰልፎች የተቃውሞ ሰልፎች ሌሎች ጋር አካላት ጋር ተቀላቅለው ሰልፉ ውጤታማ እንዲሆን መንግስትም የጦርነት ፖሊሲውን እንዲቀይር ከፍተኛ ጫና ማድረግ ይችላል ብዬ አምናለሁ። ሁለተኛ ኦብጀክቲቫቸው ብዬ ማምነው ማለት ነው። ሶስተኛው ግን መደረግ የሚችለው ብዬ ማምነው ሲቪክ ሶሳይቲ ሊያደርጉት የሚችሉት ነገር በራሳቸው ብቻ ሳይሆን ከሌሎች ኃይሎች ጋር የሚያደርጉትን እንቅስቃሴ ተግባራዊ ለማድረግ የሚያስችል የስልጠና በተለይ ደግሞ ዝቅተኛ አካል የህብረተሰብ ክፍልን የሆኑ አካላቶችን አዌርነስ ለማድረግ ተቋማዊ በሆነ መልክ ስልጠናን መስጠት ይችላሉ ብዬ አምናለሁ። አራተኛው ሲቪክ ሶሳይቲዎች ሊያደርጉት የሚችሉት ነገር ብዬ የማምነው አሁን ኢትዮጵያ ውስጥ ከፍተኛ የሆነ የወንጀል ክስተት በተለይ ደግሞ የመንግስት መዋቅር የመንግስት ኃይልን የመንግስት ሪሶርስን የህዝብ ሪሶርስን የተቆጣጠሩ መንግስታዊ አካላቶችን ወንጀል ሲፈጽሙ የሚገኙበት አጋጣሚ ነው ያለው። ወንጀልን በተመለከተ ብቻ ሳይሆን ሌሎች ተያያዥ ጉዳዮችን በተመለከተ ተጠያቂነትን እንዲኖር አድቮኬት ማድረግ ይችላሉ። አካውንታቢሊቲ አድቮኬት ማድረግ ይችላሉ። ያ ምንድነው ጥቅሙ ብትሉን በቀጥታ አሁን ያለው የህልውናው ችግር ባይፈታም እንኳን ተጠያቂነትን በፕሮሞት በተደረገ ጊዜ አድቮኬት በተደረገ ቁጥር ህዝብ መንግስት ተጠያቂ የሚያደርግበትን እድል እያሰፋ ይመጣና ያለፈው ድርጊቱ እንደተጠበቀ ሆኖ ለወደፊቱ የሚያደርጉት የመንግስት ባለስልጣናት በተለይ ለወደፊቱ የሚያደርጉት ድርጊት ተጠያቂነትን ሊያስከትል ይችላል ብለው አንድ ነገሩን ወዲያውን እንዲያስቡ ካልሆነ እንኳን ፍርሃትን መጠነኛ ፍርሃትን በመፍጠር ከተግባራቸው እንዲቆጠው የማድረግ ስራ ሊሰሩ ይችላል ብዬ አምናለሁ። በአጠቃላይ ሲቪክ ሶሳይቲዎች የተቋቋሙበትን ተግባር በመፈጸም ከዛ ባሻገር ግን አሁን ከተፈጠሩ መድረኮች በተለይ ሀገር በማዳን በሚሰሩ መድረኮች ላይ የራሳቸውን አስተዋጽኦ ለማድረግ በቀጥታም ይሁን በተዘዋዋሪ ህብረተሰቡን እንዲነቃ እንዲደራጅ እና በተፈለገው ልክ የተጠየቀውን የትግል ስልትን እየተከተሉ በመንግስት ላይ ጫና በማድረግ የፖሊሲ ለውጥ ማለት አሁን በተጨባጭ በኢትዮጵያ ውስጥ የፖሊሲ ለውጥ እንዲያመጣ ከጦርነት ውጭ እንዲወጣ የሚያደርጉ ስራዎች መስራት ይችላል ብዬ አምናለሁ። ለዚህም ማሳያዎች ብዙ ስራዎች ተሰርተዋል። ኢትዮጵያ ውስጥ ያን ያህል ውጤት ባያመጡም በኢትዮጵያ ውስጥ ሲቪክ ሶሳይቲ ሆኖ ሰብአዊ መብት ጉዳዮችን ያነሱ መንግስት እየጣሳቸው ያሉ ወይም ሌሎች ታጣቂዎች እያነሱት ያሉት እየፈጸሙት ያሉት የሰብአዊ መብት ጥሰቶች ጉዳይ ዓለም እንዲያውቀው የተደረገበት መንግስት በዚህ ጉዳይ እንዲኮነን ሚዲያ ላይ እንዲወጣ የተደረገበት አለ። ለምሳሌ አቶ ያሬድ ኃይለማርያም እኛ ጋር አሁን እዚህ መድረክ ላይ የእሳቸው ድርጅት በሰብአዊ መብት ጉዳይ በዜጎች ሰብአዊ መብት ጉዳይ ብዙ ሪፖርቶች አውጥቶ የዓለም ማህበረሰብ እንዲያውቀው ተደርጓል። ሚዲያዎች እንዲያውቁት ተደርጓል። ያ ደግሞ ቀላል የማይባል ጫና ፈጥሯል ብዬ አምናለሁ። ምንም እንኳን ከናካቴው ሁሉም ነገር መፍትሄ አምጥቷል ብዬ ባላምንም እነዚህና ሌሎች ተደራቢ ስራዎች በተሰራ ቁጥር ችግሮች እየተቀረፉ ይሄዳሉ ብዬ አምናለሁና የና መሰል ስራዎች ከሰሩ ሲቪክ ሶሳይቲዎች በዓለም ትላልቅ ስራዎች የሰሩ ሲቪክ ሶሳይቲዎች አሉ። የነሱን ምሳሌ መውሰድ እንችላለን። የአረብ ስፕሪንግ ያ ሁሉ 2011 በፈረንጆች አቆጣጠር ከአንድ ግለሰብ ሰውነት መቃጠል ጀምሮ አረብን ሙሉ
የአረብ ሀገራትን ሙሉ ያቀጣጠለና የመንግስት በተለይ እንደዚህ አምባገነን መንግስታቶችን በከፊልም በሙሉ እንዲቀየሩ ያደረገው የተመራው በዋነኛነት በሲቪክ ሶሳይቲ ነው። የጥቁር ማህበረሰቦች ግፍ ወደፊት መጥቶ አጀንዳ ሆኖ ተጽዕኖ ፈጥረው የፖሊሲ ለውጥ ያስመጡ ብላክ ላይቭስ ማተርስ የሚባል ምናቀው የቅርብ ቀን የ2013 አሜሪካ ላይ የተደረገው እንቅስቃሴ እናጋለን። የሴቶች መብትን ፕሮሞት በማድረግ የተደረጉ እንቅስቃሴዎች አብዛኞቹ የመሩት ሲቪክ ሶሳይቲዎች ናቸው። ስለዚህ በሰላማዊ ትግል ውስጥ ሲቪክ ሶሳይቲዎች የሚኖራቸው ሚና በጣም ወሳኝ ነው። በተለይ ኢትዮጵያ አሁን ከ2013 በኋላ እንኳን በሺዎች የሚቆጠር የሲቪክ ሶሳይቲዎች ተመዝግበዋል ወይ ደግሞ ተቋቁመዋል። እነዚህ ለይስሙላ ሳይሆን በተቋቋሙበት ልክ ቢንቀሳቀሱ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ የፖሊሲ ሜኪንግ ውስጥ በኢትዮጵያ ስፔሲፊክ አጀንዳ ውስጥ ትልቅ ተጽዕኖ የሚፈጥሩበት አጋጣሚ አለ ብዬ አምናለሁና ሲቪክ ሶሳይቲዎች ምን ማድረግ እንዳለባቸው እነዚህና ሌሎችን በማድረግ በኢትዮጵያ የህልውና አደጋ ለተጋረጠብን የህልውና አደጋ ከመፍታት አንፃር አዎንታዊ ሚና ይጫወታል ብዬ አምናለሁ። ከዚህ ጋር በተያያዘ የሙያ ማህበራትም አሉ። የሙያ ማህበራት በጣም በኢትዮጵያ ፖለቲካ ውስጥ ታውቃላችሁ እናንተ በአብዛኞቻችሁ የተማራችሁና በእድሜ የጠገባችሁ ስለሆናችሁ በደንብ ታውቃላችሁ። ሲቪክ ማህበራት በ1960ዎቹ የመምህራን ማህበር የንጉሱ ስርዓት እንዲቀየር የመምህራን ማህበር ሚና ይታወቃል። ትላልቅ ሚናዎች ኢቭን ኢህአዴግ በስልጣን እያለ የመምህራን ሚና ብዙ ዱላ ሳያርፍበትና ኋላም እንዲከስም ሳይደረግ ትልቅ አስተዋጽኦ ሲያደርግ የመጣ ተቋም ነውና ሲቪክ ማህበራት በማሳያነትም ይሁን በቲዮሪ በሰላማዊ ትግል ላይ ትልቅ አስተዋጽኦ የሚያደርጉ ተቋሞች ናቸው ብዬ አምናለሁ። በኢትዮጵያ ተጨባጭ ሁኔታ ደግሞ ይህን ከማድረግ ውጭ ሌላ አማራጭ የለንም። ምክንያቱም ሌሎች አማራጮች የመጠፋፋት እንጂ ከአምና ከዘንድሮ ደግሞ ነገ የተሻለ ስለመሆኑ የሚያሳዩ ትግሎችን አይደሉም ያሉት። ለምን ሊሆን እንደዛ የሆነው ደግሞ የሲቪክ ሶሳይቲዎች ሚና በተፈለገው ያህል ወደፊት ስላልመጣ ነው። በሌላ አባባል ወደፊት ቢመጣ ሲቪክ ሶሳይቲዎች በተቋቋሙበትና ከሌሎች ኢንቴግሬትድ ሆኖ ቢንቀሳቀሱ በተለይ የህልውና አደጋው ለራሳቸው ተረድተው ህብረተሰቡን በማደራጀት በማንቃት ሰፊ እንቅስቃሴ ቢደረግ በጣም ውጤታማ እና ተጨባጭ ተጽዕኖ መፍጠር እንችላለን፣ ሀገራችንም እናድናለን የሚል እምነት አለኝ። ይሄን አጠር አድርጌ ማቅረብ የምችለው። አቶ አበራ እንደውም 2 ደቂቃ ሲቀርህ ነው የጨረስከው። በጣም ሰግቼ ነበር ያው ኔትወርኩ ሊቋረጥብህ ይችላል ብዬ ደስ ብሎኛል በመጨረስህ። ከዚህ በኋላ ምንም ሁለተኛ ዙር ካለ ይደርሳል። ዋናው መልእክትህን አስተላልፈሃል። በጣም ነው ደስ ያለኝ። ፓስተር ጉግሳ ይቀጥላሉ። አመሰግናለሁ። ግን አቋርጬ ነው ወደ አቶ አበራ የሄድኩት። ያው ይረዱታል ብዬ አስባለሁ። እንግዲህ ፓስተር ጉግሳ በተለያየ የሀገር ጉዳይ ከዚህ ቀደም በሚዲያ እኔ አውቃቸዋለሁ፣ ብዙዎቻችሁም ታውቃቸዋላችሁ ብዬ አምናለሁ። እና እስቲ እንግዲህ በዚህ ጉዳይ ላይ ያላቸውን ሐሳብ እናዳምጣለን። መድረኩን መውሰድ ይችላሉ ፓስተር። እሺ፣ በጣም አመሰግናለሁኝ ሁላችሁንም በዚህ ያላችሁት፣ በተለይ ስለ ሀገራችን ስለ ኢትዮጵያ ግድ ብሏችሁ እንደገና ደግሞ ማድረግ የምትችሉት ሁሉ ለማድረግ በቅንነት ስለምታደርጉት እስከዛሬ ስላደረጋችሁት ወደፊትም ስለምታደርጉት ሁሉ ከልብ አመሰግናለሁ። በተጨማሪ ደግሞ አብሮነት ኢትዮጵያ ዛሬ የግል ሐሳቤን እንዳካፍል ስለጋበዘኝ በጣም አመሰግናለሁ። በዚህ አጋጣሚ አቶ ልደቱን በጣም ማመስገን ፈልጋለሁ። በተለይ በአመጽ በሌለበት ትግል መንግስትን አስቸጋሪ የሆነ መንግስትን ስለመለወጥ በማመን ደረጃ ነንቫይለንት በሆነ መንገድ ማለት ነው እና ተስፋ ሳትቆርጥ እስካሁን ድረስ በዚህ ትግል በዚህ ፍልስፍና በትግል ላይ አለ። የሚገርመው ነገር ጠመንጃም ሳታነሳ ሌላም ነገርም ሳታደርግ ነገር ግን በመንግስት ከሀገር ተባረህ አሁን በአሜሪካ ከኛ ጋር ትገኛለህና ኦሬሊ በእውነት በጣም ነው የማደንቀው። ከዛ ባሻገር በእውነት የሚደንቀኝ ያንተ የፖለቲካ ምልከታ እንኳ የሌላቸው ሰዎች ሲጋብዙ ለመጠየቅና ሐሳብ ለመስጠት ሁልጊዜ በተጋበዝክበት ቦታ ሄደህ ሐሳብን ስለምታጋራ በጨዋነት ይሄ ለብዙዎቻችን አስተማሪ ነው እና በዚህ አጋጣሚ ቴንኪው ላለሁ።
ከዚህ በማስከተል እኔ እንግዲህ ያው ፖለቲከኛ አይደለሁም የቤተክርስቲያን መጋቢ ነኝ በሜሪላንድ በምትገኝ መካኒት ቤተክርስቲያን አንዳት ቤተክርስቲያን ውስጥ አገለግላለሁ እና የማካፍለውም ሐሳብ በተለይ በኢቫንጀሊካልስ ወይም የወንጌላዊ አብያተ ክርስቲያናት ከዛም ደግሞ በጣም የተወሰነውን ክፍል ሐሳብ ይዤ ነው እናንተ መካከል ያለው ለምን ቢባል ኢቭን በእኛ በኢቫንጀሊካል ቸርች የተለያዩ ቤተ እምነቶች አሉ የተለያዩ ዲኖሚኔሽኖች አሉ እና ይህንን በተመለከተ አሁን በምንዋይበት ጉዳይ ላይ በተመለከተ እነዚህ ቤተ እምነቶች ያላቸው መልከታ አንድ አይነት አይደለም አንዳንዶች ፈጽሞ መንግስትን በተመለከተ ይህንን ጉዳይ በተመለከተ በጭራሽ መሳተፍ የማይፈልጉ እንዲህ ያለ ነገር እንዲነሳባቸው የማይፈልጉ ማንሳትም የማይፈልጉ እግዚአብሔር የማይወደው ጌታ ኢየሱስ የማይወደው ኃጢያት አድርገው የሚወስዱ አሉ በጣም ፓሲፊስት የሆኑ ማለት ነው እና እኔ በሱ አላምንም ምክንያቱም ምንም እንኳን እግዚአብሔር ሁሉን ቻይ ቢሆንም ሁሉን የማድረግ ስልጣን ያለው አምላክ ቢሆንም ነገር ግን መልካም ነገር ለማድረግ ሰዎችን ይጠቀማል በመጽሐፍ ቅዱሳችን ብዙ ምሳሌዎችን መጥቀስ ይቻላል እስራኤላውያን በግብጽ ውስጥ በባርነት በነበሩበት ጊዜ እግዚአብሔር በሁሉን ቻይነቱ ባለው አቅም ተጠቅሞ ሁሉ ማድረግ ሲችል ነገር ግን ሰውን ተጠቀመ ሙሴን የመሰለ ሰው ወንድሙን አሮንን እንደገናም እህቱን ማርያምን ተጠቀመ በተለያየ ጊዜ በመጽሐፍ ቅዱሳችን እንደምንመለከተው እንደዚሁ እስራኤላውያን በመከራ ውስጥ በሚገቡበት ጊዜ ሰዎችን ነው የሚጠቀመው ስለዚህ በተለይ እኛን አይመለከትም እግዚአብሔር እንደፈለገ ያድርግ ለሚሉ ለኔ ወገኖች የማስተላልፈው ሰው አስፈላጊ ነው እግዚአብሔር ሰዎችን ይጠቀማል የኛን አንደበት ይጠቀማል የኛን ጉልበት ይጠቀማል የኛን ጊዜ ይጠቀማል የኛን ተሳትፎ ይጠቀማል ሁለተኛው ግን በዚህ ጊዜ ላነቃቃ መፈልገው ላነሳሳ መፈልገው ምንድነው እውነቱን የሚያውቁ ሰዎች አሉ በእውነት ኢትዮጵያውን ያለችበትን መከራ ህዝቡ የሚያልፍበትን መከራ ሰዎች በትልቅ ስቆቃ ውስጥ እንደሚያልፉ ሰዎች ብዙ ሰዎች እየተጨፈጨፉ እንዳሉ ህገወጥ በሆነ መንገድ ቤቶቻቸው እየፈረሰ ሜዳ ላይ እንደሚጣሉ እንደሚታፈኑ ያውቃሉ ግን ከፍርሃት የተነሳ ዝም ብለው የተቀመጡ የቤተክርስቲያን መሪዎች አሉ ነገር ግን ይሄ የህልውና ጉዳይ ነው የሀገር ጉዳይ ነው የህዝብ ጉዳይ ነውና የእናንተ ወገኖቼ የምታደርጉት አስተዋጽኦ ስላለ ዝም ባትሉ ይሻላል በሚል መናገር ፈልጋለሁ ሌላው ግሩፕ ግን ይሄ የኛ ጊዜ ነው ጊዜው የኛ ነው ብለው የሚያስቡ ስለዚህ የፈለጉትን ማድረግ እንደሚገባቸው ሁኔታው እንደተመቻቸው ስለዚህ የሚያስቡ እና ጥፋቱም ጥፋት አይደለም ብለው የሚያስቡ እንደውም ከበራፕ የሚያደርጉ ሞት አለ ሲባል የምን ሞት ነው የሚሉ ረሃብ አለ ሲባል የምን ረሃብ ነው ኢትዮጵያ በልጽጋለች የሚሉ እንደውም ተነስተው ሲፈልጉ ምናልባት ሁላችሁ ሰምታችኋል ጠቅላይ ሚኒስትሩ አንደኛው 10 አመት ነክሳል ይላል ሌላው ደግሞ የለም 10 አይደለም 30 አመት ነው የምትነግሰው ብሎ እግዚአብሔር ተናገረኝ ብሎ እንደው በህዝብ ላይ በአገር ላይ የሚቀልዱ ነገር ግን የእግዚአብሔር ያልሆኑ ራሳቸውን ነቢያት ብለው የሾሙ አሉ ነገር ግን አንድ ነገር በእርግጠኝነት የምናገረው ይሄ ጊዜ ያልፋል ህዝብ በዚህ ደረጃ በስቆቃ ውስጥ እያለፈ ሰዎች በማንነታቸው ታላቅ የሆነ የህልውና አደጋ በዛ ውስጥ እያለፉ ሴቶች እናቶች ልጆች ህፃናቶች እየተደፈሩ ሆን ተብሎ ማለት ነው በዚህ ጊዜ ድምጽን አለማሰማት ለፍትህ አለመጮህ የእግዚአብሔርን ፈቃድ እንደመቃወም ነው ብዬ አስባለሁ እኛ ወንጌላዊ አብያተ ክርስቲያን ክርስቲያኖች በመናምነው በመንወደው ጌታ የተሰጠን ማንዴት አለ እሱም ምንድነው ጌታ ኢየሱስ እንደተናገረ በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እናንተ የምድር ጨው ናችሁ እናንተ የዓለም ብርሃን ናችሁ ጨው ትሆናላችሁ አይደለም ያለው ወይም ብርሃን ትሆናላችሁ ሳይሆን ብርሃን ናችሁ
የምድር ጨው ናችሁ ብሎ እንዴት ነው አንድ ጨው ሊያጣፍጥ የሚችለው? ጨው በአንድ ቦታ ተቀምጦ ማጣፈጥ የሚገባው ነገር ያጣፈጥ እዛ ነገር ውስጥ ገብቶ ሟምቶ ነው የሚያጣፍጠው። ስለዚህ ራሳችንን አግልለን ከሁኔታው ራሳችንን አውጥተን ማህበረሰቡን ልናጣፍጥ አንችልም። የጨው ሌላ ባህሪ ምንድነው? ማጣፈጥ ብቻ ሳይሆን አንድ ነገር ሳይበላሽ መልካም ነገር ሳይበላሽ ለብዙ ጊዜ ማቆየት ነው። ስለዚህ የክርስቶስ ኢየሱስ ትምህርት የአምላካችን ትምህርት እና እውነት በተለይ ስለ ድሆች፣ ስለ ምስኪኖች፣ ስለ ተጠቁት ያንን እውነት ይዞ ለማቆየት የሚቻለው እኛ ክርስቲያኖች ዋጋ ቢያስከፍልንም ገብተን ትክክል ያልሆነው ትክክል አይደለም በማለት እውነት የሆነውን ደግሞ እውነት በማለት ነው። ደግሞ እንደ ብርሃንም ልንሆን የምንችለው ተደብቀን በጓዳ ውስጥ አይደለም፣ በአደባባይ ወጥተን ነው እውነትን መናገር ያለብን። እውነት ደግሞ የሚገለጸው በቃል ብቻ አይደለም በተግባርም ጭምር ነው። አንዳንድ ጊዜ ሙያ በልብ ነው የሚል አባባል አለና ሰዎች በልባቸው ብቻ ይዘው ስለቆዩ አንድ ነገር እውነተኛ እንደሆነ ይመስላቸዋል። አይደለም። እውነት በአንደበት ብቻ ሳይሆን በተግባርም መገለጽ አለበት። ስለዚህ ይሄ የመጽሐፍ ቅዱሳችን የጌታችን የክርስቶስ ቃል ጨው የመሆን ብርሃን የመሆን የሚሰጥ መጽሐፍ ቅዱሳዊ ማንዴት አለ ወይም ፕሪንሲፕል አለ። ብዙ ናቸው፣ ግን አራት ነገሮችን ብቻ ልናገር ጊዜ ከበቃኝ። የመጀመሪያው በዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር አምላክ ሰውን በመልኩና በምሳሌው ፈጠረው ይላል። እግዚአብሔር አምላክ ሰውን በመልኩና በምሳሌው አድርጎ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው ይላል። ከዚህ የእግዚአብሔር ቃል እውነት እንደምንመለከተው እኔ እንደ አገልጋይም እንደ አማኝም የእግዚአብሔር ቃል ለእምነቴና ለልምምዴ ዋና ስልጣን አለው ብዬ አምናለሁ። ይሄ የእግዚአብሔር ቃል እንደሚናገረው ሰው ወንድ ይሁን ሴት ይሁን፣ የተማረ ይሁን ያልተማረ፣ ነጭ ይሁን ጥቁር፣ ሀብታም ይሁን ድሃ፣ አማራ ይሁን ትግሬ፣ ኦሮሞ፣ ወላይታ ይሁን ከምባታ፣ ሰው እንደ እግዚአብሔር ቃል በጣም ክቡር ነው። ሰው እንደ እግዚአብሔር ቃል ዋጋው እጅግ የከበረ ነው። ስለዚህ የእግዚአብሔር ቃል ስለ ሰው ያን ያህል ቦታ የሚሰጠው ከሆነ በሰው መልክና በእግዚአብሔር መልክና ምሳሌ የተፈጠረ ዋጋው ክቡር ከሆነ አሁን በአገራችን የሚሆነው ስንመለከት ይሄ በእግዚአብሔር መልክና ምሳሌ የተፈጠረ የሰው ልጅ ሕፃናቶች አንገታቸው በገጀራ እየተቆረጠ እናቶች ሆዳቸው ተቀዶ ከሽሉ ከማህፀን እየወጣ እየተጣለ በቡልዶዘር እንደ ቆሻሻ ተጠርገው ሲጣሉ ይሄ የማያመው ክርስቲያን፣ ይሄ አሞት የማይጮህ የማያለቅስ ክርስቲያን በእውነት የእግዚአብሔር ቃል ያምናሉ? ከሁሉ የሚያሳዝነኝና የሚያሳፍረኝ በአገራችን ላይ የተሾሙት በከፍተኛ ደረጃ ያሉት አሁን ጠቅላይ ሚኒስትሩን አንደኛ ብንወስድ በአዲስ አበባ ከንቲባ የሆኑት እንደገናም ደግሞ በኦሮሞ ክልል ውስጥ ፕሬዚዳንት ሆነው የሚመሩ ሰው ሁሉም እኛ ኢቫንጀሊካል ክርስቲያንን ብለው ነው የሚናገሩት። በእውነት እኔ የማምነውን ኢየሱስን ያምናሉ እነዚህ ሰዎች? እኔ መጽሐፍ ቅዱስ የሚገልጸው ኢየሱስን የሚያምኑ ከሆነ ሰው በዚህ ደረጃ ግፍ ሲደርስበት ምንም እንዳልሆነ እንደ ሰው ከበራፕ ያደርጋል። በመሰረቱ በቅርብ ከነዚህ ሰዎች ጋር የሚሰሩ ሰዎች እንደተናገሩት ከሆነ ይሄ በእነሱ የተቀነባበረም እንደሆነ እየተናገረ ነው። ሁላችሁም ስለምታውቁት አሁን በቅርቡ አቶ ታዬ ደንደአ ኑዛዜ በሚመስል ቃለ መጠይቅ እንደተናገሩት ይሄ በጠቅላይ ሚኒስትሩ የተቀነባበረ ነው። ይሄን ስትሰሙ በጣም ትደነግጣላችሁ። ድሮ በሐሜት ደረጃ የሚነገረውን ነገር የቅርብ የሆኑ ሰዎች ነግረውና እና አሁን ይሄ ሲሆን የቤተክርስቲያን መሪዎች የእግዚአብሔር መልክና ምሳሌ ያለው የሰው ልጅ በዚህ ደረጃ ግፍ እየደረሰበት ሀብት ንብረቱ
እኔና እናንተ መጀመሪያ ልንሆን ይገባ ነበር ለመጮህ። አሁንም ጊዜው አልረፈደም፣ መጮህ አለብን። የኛ ድርሻ አለ። ብዙዎቻችሁ በዚህ ረገድ ላይ ልታደርጉት የሚገባ ድርሻ እንዳላችሁ አሁንም ማሳሰብ ፈልጋለሁ። ቅድም ማነው ሲናገር ሰምቻለሁ። በዚህ ባለንበት በኖርት አሜሪካ ከ40 ከ50 ዓመት በፊት ደቂቃ ለፓስተር ያጠናቀቁ ኦልራይት ማርቲን ሉተር ኪንግን ማንሳት ፈልጌ ነውና ሌጋላይዝድ የሆነ ሴግሪጌሽን ነበር። ጥቁሮች ከነጮች ጋር እንዳይማሩ፣ ጥቁሮች ከነጮች ጋር በአውቶቡስ እንዳይሄዱ፣ ጥቁሮች ብቻ በብዙ መንገድ ከዛም ባሻገር ጭቆና ነበረባቸው። ይሄ ሰው መጋቢ የነበረ ፓስተር የነበረ ሰው ነው። ነገር ግን ያን ሌጋላይዝድ የሆነ ሴግሪጌሽን ጥቁሮች ለመብታቸው ድምጽ እንዳይሰጡ በተገለሉበት ሰዓት ተነስቶ የተቃወመ ሰው ነው። በሱ ተቃውሞ ምክንያት በሱ ጩኸት ምክንያት ብዙዎች በመተባበራቸው ብዙ ቤተክርስቲያኖች ከሱ ጋር በመቆማቸው ኢቭን ሌሎች በመጀመሪያ ነገሩ ያልገባ ሰዎች በኋላ ግን ተባብረውት ያ ሴግሪጌሽን ያ ጭቆና ቀረ። ዛሬ እኔና እናንተ ልጆቻችን ነጮችና ጥቁሮች ተለይተው ሳይሆን አብረው እንዲማሩ፣ ነጮችና ጥቁሮች ተለይተው በአውቶቡስ እንዲጓዙ ሳይሆን የተለያየ ምግብ ቤት ሬስቶራንት ገብተው እንዲመገቡ ሳይሆን እንዲህ በእኩልነት ደረታችንን ነፍተን በሰላም ወጥተን የምንገባው እነዚህ ሰዎች ዋጋ ከፍለው ነው። ይህንን ደግሞ ያደረገው ሰው ማርቲን ሉተር ኪንግ ይባላል። ፓስተር የነበረ ሰው ነው። የመጨረሻ በጀርመን ውስጥ ናዚው ሂትለር አይሁዶችን ለይቶ በሚጨፈጭፍበት ጊዜ ብዙዎች የናዚው መሪ መሲሃችን ነው ብለው ተቀብለው ባሉበት ሰዓት ነገር ግን ዲትሪክ ባንሆፈር የሚባል አንድ የሉትራን ፓስተር ነው ተነስቶ የተቃወመው። መቼም አንዳንድ ሰዎች እግዚአብሔር አያጣም በየዘመኑ እና ይሄ ሰው በመጨረሻው ህይወቱን ከፍሏል። በሂትለር ህይወቱን አጥቷል ማለት ነው። ስለዚህ ክርስቲያኖች ኢንጀስቲስ የሆነ ነገር በሚያዩበት ጊዜ የሰው ልጅ ክብሩን ሲያጣ፣ ነፃነቱን ሲያጣ፣ እንደ ልቡ በአገሩ መዘዋወር እንዳይችል ሲደረግ፣ ሲባረር፣ ግፍ ሲደርስበት እንደውም የመጀመሪያ መጮህ የሚገባቸው በእምነት ያሉ ሰዎች ናቸው። በምድራችን ላይ እንዲህ ያለ ነገር ሆኖ አያውቅም። በታሪካችን ከሰማነው ካየነው ከየትኛውም በላይ እየሆነ ነው። ነገር ግን ይሄ ሆኖ አሁንም ምንም አልሆነም የሚሉ የሚያላግጡ የሚቀልዱ እንደውም ነገሩን ቀልድ የሚያደርጉ አሉ። ወገኖቼ ፕሊዝ እንደ ሰው አይናችንን እንክፈት፣ እግዚአብሔርን እንፍራ። ይሄንን እንላለው። በጣም አመሰግናለሁ። ፓስተር በጣም ነው ከልብ ማመሰግነው። እግዚአብሔር ይስጥልኝ። በሰዓቱ ነው የጨረሱት። መልእክቶም በጣም ጥርት ያለ ቀረጽነው አጀንዳ ጋራ በጣም ተያያዥ የሆነ ነው። ከልብ ነው በእውነት ማመሰግነው። እግዚአብሔር ይስጥልን። ቀጥለው ለአቶ አባይ ግደይ ይሰጣለሁ። አቶ አባይ ግደይን ብዙዎቻችን ምናቅ ይመስለኛል። በትግራይ ኮሚኒቲ በተለይ ሲቪክ በሆኑ ማህበራት ዙሪያ ትልቅ የሆነ ቀጥተኛ የሆነ ተሳትፎ ያላቸው ልምድ ያላቸው ሰው ናቸው። ከዛ ልምድም ዛሬ ብዙ ያካፍሉናል፣ ያስተምሩናል የሚል እምነት አለኝ። አቶ አባይ መድረኩን መውሰድ ይችላሉ። አመሰግናለሁ። እሺ፣ አመሰግናለሁ። አመሰግናለሁ የአብሮነት ኢትዮጵያም አቶ ልደቱም እንዲሁም ዛሬ ራችሁን የተጋበዛችሁ እንግዶች እና እኛን የሚያዳምጡ ሁሉ በጣም አመሰግናለሁ። እንግዲህ አብዛኛው የተነካካ ጉዳይ ስለሆነ አጠር አድርጌ በፓወርፖይንት ነበር የተዘጋጀሁት፣ ግን እሱን ፕሪንት አድርጌ እያየሁት ነው። ለኔ እንግዲህ ያው ከትግራይ ኮሚኒቲ ነው የመጣሁት። ሁሌ እንደምለው በትግራይ ጦርነት ጊዜ ብዙ ጥፋት ደርሷል። ያጠፋን ስርዓት እና አስተዳደር ሁሉንም በየተራ ስለደረሰበት ብቻ ያንን የህልውና አደጋ እኔ የመጣሁበት ህብረተሰብም የባሰ አደጋ ሆኖ ስላገኘሁት
ይሄንን የህልውና አደጋ ለመታደግ ከሚታገሉ ኃይሎች ጋር በግል ምንም በኦፊሻል የተወከልኩበት ድርጅትን ባይኖር የግሌ ልምድና አስተዋጽኦ ለማድረግ እዚህ መምጣቱ ትክክል ይመስለኛል። በተባሉት ኤሪያ ሳልደግም እንግዲህ የሲቪክ አደረጃጀት የህልውናን አደጋ በመታደግ ወይም እንቅስቃሴዎችን በእንቅስቃሴዎች ዙሪያ ያለው ድልና ተግዳሮት ነው። በተለይ ተግዳሮቶቹና ከኢትዮጵያም ተጨባጭ ሁኔታ ጋር በማያያዝ ቅድም እንደተባለው ወደ 40 ዓመት የሚጠጋ በተለያዩ ማህበራት ከኢትዮጵያ የወጣቶች ማህበር የድሮ የወጣትነት ጊዜ ጀምሮ እስካሁን ድረስ የተለያዩ የሲቪክ አደረጃጀቶች በማደራጀት በመምራት አብዛኛውም ከኛ ከተሻለ ሰዎች በመኮረጅ የተለያዩ ልምዶች አሉ። የምናቀርበው ኦፍኮርስ ጥናታዊ ጽሁፍ አይደለም። በዚህ ጉዳይ ላይ የተካኑ ብዙ ሊቃን በስተጀርባችን እንዳሉ ሆነው አብዛኛው ከአቶ ያሬድ ጀምሮ የተነካከሉ ነገሮችን ዝም ብዬ አልፋቸዋለሁ። በሲቪክ አደረጃጀት ዙሪያ አንድ የኢንዲራ ጋንዲ ናሽናል ኦፕን ዩኒቨርሲቲ ያጠናው አንድ ጥናት ሁሉም እንቅስቃሴዎች እንደተባለው ወደ 4 የትግል ዘርፍ ይለያቸዋል። አንደኛው እንቅስቃሴ በማሻሻያ ዙሪያ የሚደረጉ ትግሎች ናቸው። ይሄ የሪፎርም ሙቭመንት የሚባለው ነው። ብዙ ጊዜ በሂውማን ራይትስ ዙሪያ በጀንደር ኢሹ በዚህ በጾታ በአካባቢ በእንደዚህ አይነት ሁኔታዎች የሚነሱ ትላልቅ በሲቪክ አደረጃጀቶች የሚደረጉ ሙቭመንትስ ያላቸው አስተዋጽኦ ነው። አንዱ አደረጃጀት የማህበራዊ አደረጃጀት ወይም የሲቪክ ኦርጋናይዜሽንስ ትልቁ አስተዋጽኦ ተብሎ የሚወሰደው በመንግስታት ፖሊሲ አኳያ የሚደረጉ ሙቭመንትስ ናቸው። ሌላኛው እነዚህ መሰረታዊ ለውጦችን በማምጣት ይሄ የሪቮሉሽነሪ ሙቭመንትስ በማድረግም ቅድም አንዳንዶቹ የተጠቀሱት ምሳሌዎች ትቼ ይሄ ሲኪንግ ኮምፕሊት ቼንጅ አይነት ወይ መንግስትን ለመቀየር ወይ ስርዓትን ለመቀየር የሚደረጉ እንቅስቃሴዎች ላይ ይሳተፋል። ሶስተኛው የእምቢተኝነት የመከላከል ብዙ ጊዜ ሬዚስተንስ ሙቭመንትስ እየተባሉ የሚጠቀሱ ናቸው። በኋላ እነዚህን እንቅስቃሴዎች የሚመለከቱ አብነቶች አቀርባለሁ። ሌላው ራሱ አድሃሪ እንቅስቃሴዎች የምንላቸው በድሮ አጠራር ሪአክሽነሪ ሙቭመንትም ጭምር ይሳተፋል። አደረጃጀቶች በተገቢው ካልተጠቀመበት የድሮውን ለውጥ እንዳይመጣ በመከላከል ወይም ወደ ድሮ ስርዓት ለመመለስ የሚደረጉ ሪአክሽነሪ ሙቭመንቶችም አሉ ብሎ በ4 ጎራዎች ይለያቸዋል። እነዚህም እንግዲህ ስናይ ቅድም ከኔ በፊት የተናገሩት ዓለም አቀፍ የሲቪክ አደረጃጀቶች በተለያየ ዘርፍ ነው የሚደራጁት። በማህበራዊ እንቅስቃሴ ማህበራዊ ጉዳዮች በማቃለል በፖለቲካል ኢንቮልቭመንት እንደ የቮቲንግ ራይትስ አይነቶቹ ሙቭመንትስ ሁሉ ይሳተፋሉ። ወደ ስልጣን የሚመጡትን ሰዎች በምርጫም ወይ ምርጫ ሲጭበረበር በመቀልበስ ወይ ምን በማድረግ የሚንቀሳቀሱ ሲቪክ ኦርጋናይዜሽንስ አሉ። በበጎ ድራጎች በፊላንትሮፒ እና በዚህ በቻሪቲ ስራ የተሰማሩ በሰብአዊ መብት ጉዳዮች ላይ እንደነ ሂውማን ራይትስ ዎች እንደነ አምነስቲ ኢንተርናሽናል መሳሰሉ በጣም ትላልቆቹ ከትናንሽ አገራዊ ድርጅቶች ከዓለም አቀፍ ደረጃ የሙያ ማሻሻያና የእድገት ተግባራት የሚሰሩ የእምነት ሃይማኖቶች እና የእምነትና የሃይማኖት ስራ ላይ የሚሰሩ ቅድም እንደተባለው የሙያ ማሰልጠኛና የእድገት መንገድ የሚሰሩ የአካባቢ ምናምን እየተባለ እስካሁን ድረስ ባሉት ሪከርዶች በተባበሩት መንግስታት እውቅና ያገኙ ከ10 ሚሊዮን በላይ የሲቪክ አደረጃጀቶች አሉ። እንግዲህ ምናልባት የኢትዮጵያን የገበሬዎች ማህበር የሴቶች ማህበር ላይ ጨምር ይችላል፣ ግን እስካሁን ድረስ ዩኤን የሚያውቃቸው ወደ 10 ሚሊዮን የሚጠጉ በዩናይትድ ስቴትስ ብቻ በአሜሪካን ሀገር ከ1.5 ሚሊዮን በላይ ለትርፍ ያልሆኑ የተመዘገቡ ኤንጂኦዎች እንዳሉ ያሳያል። በአፍሪካ ለምን እንደሆነ ቁጥሩ አነስተኛ ነው። እንግዲህ እነዚህ ሪሶርሶች የተለያዩ ናቸው። ወደ 27000 ነው የሚላቸው። በኢትዮጵያ ግን በአንድ ወቅት ከ3000 እስከ 4000 ግን ደግሞ በ2021
ኤስኦ የተመዘገቡት ወደ 2953 የሚጠጉ ኤንጂኦዎች እንዳሉ ነው። እንግዲህ ዝርዝር ውስጥ አልገባም እነዚህ ቁጥሮች ስለሆኑ አንዳንዶቹ በውጭ ድርጅቶች የተመዘገቡ ናቸው ውጭ እርዳታ ድርጅቶችን ጨምሮ ነው። ሌላው ቅድም እንዳለው የተለያዩ የሙያ ማህበራትን ጨምሮ ነው ቅድም የተባሉትን። የዓለም የሲቪክ እንቅስቃሴ እና ውጤቱ ምንድነው ቢባል ግን ትንሽ ታሪካዊ የሆኑ ቅድም የተጠቃቀሱ ከድሮ ጀምሮ ከዚህ ከ17 እና 18ኛው ክፍለ ዘመን ጀምሮ የትራንስ አትላንቲክ የባሪያ ንግድ ተቃውሞ እንቅስቃሴ ነው የሚጠቀሰው። እንግዲህ ይሄ የባሪያ ንግድ ሊያስቀር የቻለ እንቅስቃሴ ነበረ። በ18ኛው ክፍለ ዘመን እንደተባለው የወዛደሮችና የሰራተኞች እንቅስቃሴ እንደነበረ ይታወቃል። በአውሮፓ በተለይ እነዚህንም የሚታወሱ ናቸው። በ18ኛው አካባቢ የሴቶች መብት ጥያቄ እየተነሳ ወደ 19ኛው ክፍለ ዘመን የሴቶች መብት ቢያንስ ቮት የማድረግ ምናምን አይነት መብት የተገኘበት ነው። ከ19ኛው እስከ 2000 አካባቢ ባለው ጊዜም የሰብአዊ መብቶችና የዘረኝነት የሰብአዊ መብት ህጎች በጣም ቅድም ፓስተር ይመስለኛል ይሄ የማርቲን ሉተር ኪንግ ሙቭመንትን ጨምሮ እነዚህንም የሰብአዊ መብት እንቅስቃሴዎች ጀመሩበት። በእንደነዚህ አይነት የሲቪክ አደረጃጀቶች ነው የሚሆነው። ስለዚህ እነዚህ በ1965 የዚህ የመብት ህግ የጸደቀበት የቮቲንግ ራይት የጸደቀበት እንደዚህ አይነት ነገሮች የታዩበት ለውጥ ያመጣ ነው። በአፍሪካም በኤሽያም አካባቢ በ1940 እስከ 1970ዎቹ እንደምታውቁት የነጻነት ትግሎች ሲደረጉ ሲቪክ ማህበራት ናቸው በአብዛኛው የሚሳተፉት። እነዚህንም ብዙ ነጻ ሀገሮች እንዲፈጠሩ ምክንያት የሆነ እንቅስቃሴ ነው። በ1945 እስከ 1994 እንደምታውቁት የጸረ አፓርታይድ ትግል ነው። ያው እንግዲህ የነ ማንዴላ እንቅስቃሴን ስለምታውቁት መጥቀስ አያስፈልግም። ይሄም እንዳለ መፈታት ትንሽም ቢሆን የጥቁሮቹ የሴግሬጌሽን ጉዳይ እንዲኖር እንዲፈታ የማድረግ በ1990ዎቹ የጀመሩ ግን የዲሞክራሲ መብቶች እንቅስቃሴዎች አሉ። የነበርሊንን ግንብ የሰበሩ ከዛ ተከትሎ ደግሞ በ2010 እስከ 2012 ባለው ያው የአረብ ስፕሪንግ ብሎ አንድ ተናጋሪ የጠቀሳቸው የቱኒሲያ፣ የግብጽ፣ የሊቢያ መንግስታትንም የቀየሩ ግን ደግሞ በተወሰነ ደረጃም ቢሆን ለውጥ ያመጡ በአፍሪካ ሀገሮችም አካባቢ እንዲሁ የ2014 የቡርኪና ፋሶ ለውጥ አለ። 27 ዓመት በስልጣን ላይ የቆየ መንግስት ያስወገደ። በ2017 በዚምባብዌ ሙጋቤን ከ30 ዓመት በኋላ ያስወገደ። የኢትዮጵያ የኢህአዴግን ስልጣን ከ27 ዓመት በኋላ ያስወገደ። በሱዳን በ2019 የአልበሽርን የ30 ዓመት ስልጣንን የቀየረ። በአልጄሪያ የአብደልአዚዝ ቡታፍሊካን የ20 ዓመት በላይ እንደዚህ ያለ ከ2020 ድረስ የማሊ የኢብራሂም አቡበከርን 7 ዓመትን ስልጣን ያስወገደ። እንደዚህ ያለ ይቀጥላል። እንግዲህ ይሄ እኛ የምናደርገው ነገር ያልተሞከረ ነገር አይደለም፣ እየሞከርን ያለ ነው። በኢትዮጵያ ለውጥ እንቅስቃሴም ውስጥ የወጣቶች እንቅስቃሴ የ66ቱ የመሬት ላራሹና የከተማ ቦታ ይዞታን የቀየረ ምንም እንኳን ሀጃክ ቢደረግም በ1991 ኦፍ ኮርስ በትጥቅ ትግልም ተጨምሮ የኢህአዴግን መንግስት የአዲሱ የፌደራል ሲስተም እና የብሔር ብሔረሰቦችን ጉዳይና ኢኮኖሚ ለውጥ ያስገኘ። በ2018 የፋኖ የቄሮ የዛርማና ሌሎች እንቅስቃሴዎች ኦፍ ኮርስ አብይን ያዋለደ። በ2020 እስከ 2022 ደግሞ በዚህ በትግራይ ወጣቶች እንቅስቃሴ አሁን እኔ የመጣሁበት ህብረተሰብ በጣም ብዙ ሀገሮች የኢትዮጵያ ግዛቶች ብቻ ሳይሆን የውጭ ሀገርም የተጋበዙበት ከፍተኛውን የጦርነት አደጋ ወደ ፕሪቶሪያ አግሪመንት እንዲደርስ የተደረገ ትግል አለ። በኋላ ምናልባትም በዝርዝር መጣበታለሁ። ይሄንን እንደ ምሳሌ መግቢያ አድርጌ የሲቪል እንቅስቃሴ ተግዳሮቶች ምን ናቸው? አሁን ብዙ ጊዜ ብዙ ተናጋሪዎችንም አርዕስት እንዳልቃማ አንደኛው ተግዳሮት የተደራጁ የሲቪክ እንቅስቃሴዎች ባልተደራጀ እንቅስቃሴ ነው ለውጥ የሚጀምሩት። ይሄ ማለት የተደራጁ ናቸው፣ የወከሉትን የህብረተሰብ ኢንትረስት የወከሉ ናቸው። እንደዚህ አይነት አገራዊ አደጋ ሲመጣ ግን እንቅስቃሴ ሲጀምሩት ባልተደራጀ መልክ ነው የሚጀምሩት እና በዛ ምክንያት አንዱ ግማሽ ድል የሚሆንበት እድል ያጋጥማል ነው። ሰፊ ትንተናውን ልተው።
ሁለተኛው ከለውጥ አባይ አንድ ሁለት ደቂቃ ነው የቀረው ልዝለል እንግዲያውስ ሌላው ከለውጥ እንቅስቃሴ በፊት ትግሉን የሚመራ ዓላማና አመራር ያለማዘጋጀት ለውጡ በፖለቲከኞች ወይም በታጠቀ ኃይሎች ሰዎች የመነጠቁ ጉዳይ ሲቪክ ማህበራት ለተቋቋሙበት ዓላማ ሲባል ፍቃድ የሰጣቸው መንግስት ፍቃዳቸው በመሰረዝ ገንዘባቸው በመቁረጥ በሚፈጥርባቸው ጫናና በሲቪክ ማህበራት መካከል የትብብር ማነስ ነው አሁን እየተደረገ እንዳለው አይነት አለመኖሩ ነው ከዚህ አንፃር ምክር ሐሳብም ሪኮመንዴሽን ነው ካለፈው ስህተት መማርና የጎንዮሽ የእርስ በርስ ልዩነት ወደ ጋራ ትብብር የማድረግ ጉዳይ በየተራ እየተጠቁ በየተራ እየሞቱ ከመጠበቅ ወደ አንድ የመምጣቱ ጉዳይ ነው ይሄ የሞት ዜናን አለመለማመድ ነው እንግዲህ የወቅቱ የኢትዮጵያ ሁኔታ ሁሉም የሚበጅ ለሁሉም የማይበጅ የለውና አደጋ መሆኑን መገንዘብ ነው ያሁን ቀደም እንዳልኩት ነው የሞት ዜና ብቻ እየተለማመድ አንዱ ሲጠቃ ሌላውን እየሳቀ አንዱ ሲሰለፍ ሌላው ተቀምጦ እየታዘበ ነው ይሄንን ጥቃት እየደረሰ ያለው ሌላው እንግዲህ በዲጂታል አብዮት ተጠቅሞ ሁሉንም የውይይት መድረኮች ማስፋት ነው አሁን በአካል መገናኘት አስቸጋሪ በሚሆንበት እንዳሁኑ ልክ እንዳብረውነት እንደጀመረው ዓለምን አንድ ባደረገው ዲጂታል ሪቮሉሽን የተለያዩ ክፍላትን ማለት ነው ሽግግሩ መድረክ እንዳይበላሽ አሁን የተጀማመሩ ነገሮች አሉ እነሱን የተጀመሩትን ማፍረስ ሳይሆን የጎደላቸውን መሙላት መቻል አንድ ትልቁ ለመተባበራችን አንዱ እንቅፋት የሚመስለኝ ሌላው የጋራ ድምጽ በመስማት ከጎረቤት ሀገራትና ከሌላው ህብረተሰብ ድጋፍ የመጠየቅ ነው የትግራይ ተሞክሮ ያልኩት እንግዲህ ትግራይ ላይ የደረሰውን ጦርነት ለመቀልበስ የተጠቀምንባቸው ዝርዝር ነገሮች በኋላ አብረን መስራት ስንጀምር ዲስክሎዝ የሚደረግ ይሆናል ጦርነቱም አልጨረስንም እኛም አሁን እስካሁን ድረስ በጄኖሳይዳል ዋር ስር ነው ያለነው የምንለው ገና ይሁንታውም አላገኘሁም ቢያንስ ግን በአሜሪካን ሀገርም በሌላ ሀገርም የተለያዩ እንቅስቃሴዎች አድርገን አነስተኛ በሚባል ቁጥር ግን በጣም በተደራጀ መልኩ የተለያዩ ሪዞሉሽንስ እንደተላለፉ ታስታውሳላችሁ ኤግዚኪቲቭ ኦርደሮች አጎዋን ያስቆመ ኤችአርን የተወሰኑ ስራዎች ተሰርተው በዩኤን መድረክም ጭምር ከ13 እና 14 ጊዜ በላይ አጀንዳ የሚሆንበትን ሁኔታ ያስገኘ ትግል ውስጥም ተደርጓል ይሄኛው ለወደፊቱ በዝርዝር እንደተባለው በአክተሮቹ በራሳቸው ከኔ በስተጀርባ ባሉት ለህቃንም አማካይነት በዝርዝር የምንመጣበት ይሆናል ለዛሬ ካለን ጊዜ አንፃር ይሄን ካልኩ በቂ ይመስለኛል እግዚአብሔር ያክብርልኝ አመሰግናለሁ እሺ አቶ አባይ በሰዓት ነው የጨረሱት እና ርዕሰ ጉዳዩን ጠብቀው ነው የተናገሩት በጣም ከልብ ነው ማመሰግነው አንድ ወጣት አለ መሐላችን ወጣት ቢልሊ ጋሻው እና ወጣት ቢልሊ ጋሻው በአዲስ አበባ ወጣቶች ዙሪያ ረዘም ላለ ጊዜ ተሳትፎ የነበረው ወጣት ነው ያው ጸጉሩ ትንሽ ሸሸት ብሎ ሽማግሌ ቢያስመስለው ወጣት እንደሆነ ስለማውቅ ነው እና በመገኘት ደስ ብሎኛል መድረኩ ያንተ ነው ራስህን አስተዋውቀህ መቀጠል ትችላለህ ያንተ ነው መድረኩ አመሰግናለሁ አቶ ልደቱ ሁላችሁም እዚህ የተገኛችሁ ክቡራትና ክቡራን እንደምን ዋላችሁ እንደምን አደራችሁ እንዴት አረፈዳችሁ በየሰዓታችሁ ስላገኛችሁ በጣም ደስ ብሎኛል ትልቅ ክብር ነው ይሄንን መድረክ ማግኘት በተለይ ልክ እንደ አንድ የአዲስ አበባ ልጅ በአብዛኛው የኛ ስቃይና መከራ መድረክ ተነፍጎት ይያለ ይሄንን የሚያክል ትልቅ መድረክ ማግኘትና የህዝቤን ድምጽ የማሰማት እድል በማግኘቴ በጣም ደስ ብሎኛል በዋናነት አብሮነት ኢትዮጵያ እስከዛሬ ሲሰራ የነበረው ነገር በጣም ትልቅ ነው በጣም ውጤታማ የሆነ ስራ እየሰራ ያለ ነው ለወዳጆቹ ኢትዮጵያን ለሚወዱ መዳን ለምንፈልግ ለኛ በጣም ትልቅ የምስራች ነው አብሮነት ራሱ በተለይ ደግሞ እየታገልናቸው ላሉ አገዛዞች ደግሞ ትልቅ መርዶ ነውና ስለዚህ በጣም ደስ ብሎኛል አቶ ልደቱን በጣም አመሰግናለሁ በተለይ በተለያዩ ጊዜያት ስለ አዲስ አበባ ህዝብ መከራ በተከታታይነት የጻፍካቸው ጽሁፎች በጣም ትልቅ ተነሳሽነት በህዝቡ ላይ በወጣቱ ላይ ትልቅ ተነሳሽነት ፈጥሯል ስለዚህ ዛሬ በተሰጠኝ አጭር ሰዓት የማቀርበው የአዲስ አበባ ከተማችንን አሁናዊ ችግር እንግዲህ እንደ መግቢያ በመተንተን
ከዛ በኋላ እንግዲህ በተሰጠው ርዕስ ሳልወጣ ሲቪክ ማህበራት ህዝብን በማንቃት ሰላማዊ ህዝባዊ እምቢተኝነትን በመደገፍና በአጠቃላይ የህዝቡን ጥቅምና ደህንነት በማስከበር ረገድ ሊኖራቸው ስለሚችል ሚና ያለኝን አቋም በተሰጠኝ ሰዓት ለማብራራት እሞክራለሁ። እንግዲህ የአዲስ አበባ ህዝብ አሁን ያለበትን መከራ ያለበትን ችግር ሁሉም ሰው የሚያውቀው እንግዲህ በተለይ ሲመዘዝ ይሄ ችግር ይሄ መከራ የሚጀምረው በ1987 ጸድቆ በወጣው ህገ መንግስት ይዞት የመጣው ብዙ አይነት ጣጣን እንግዲህ እኛን ለዛሬው ችግር የዳረገን ማለት ነው። ስለዚህ ያ ህገ መንግስት ደግሞ አዲስ አበባ የሀገሪቱን ዋና ከተማ፣ አዲስ አበባ የአፍሪካን ዋና ከተማ፣ አዲስ አበባ ከ60% በላይ የሀገሪቱ የፋይናንስ አቅምና የተማረ ኃይል ያለባትን ከተማ እንደ ክልል አቃት እንደ ክልል ባለመታወቋ ስለዚህ በጣም ብዙ ነገሮችን አጥተናል ማለት እንደ ክልል አንታወቅም፣ ለወደፊት ክልል የመሆንም እድል የለንም፣ የፌደራሉ አካል አይደለንም። እንግዲህ ሀገሪቱ ውስጥ ትልቅ ገቢ የሚያስገባ አካባቢ ሆኖ ግን ፌዴሬሽን ምክር ቤት እንኳን ገብቶ በጀት ድልድል አድርጎ የራሱን ሪሶርስ እንኳን መጠቀም የማይችል ከተማ አስተዳደር ነውና ስለዚህ ያ ነገር በጣም ብዙ ቅርቃርና ብዙ መከራ ውስጥ ከቶን ቆይቷል። በተለይ ደግሞ የለየለት ደግሞ ከ2010 የመንግስት ለውጥ ወዲህ በአሁኑ የብልጽግና አገዛዝ ዘመን የከተማዋን ህዝብ ህልውና ከፍተኛ አደጋ ላይ ወጥቷል። አደጋውን በዋናነት የፈጠረው በአገዛዝ ውስጥ የተንሰራፋው አዲስ አበባ የኔ ናት የሚለው አክራሪ ብሔረተኝነት አመለካከት። እንግዲህ ከዚህ ቀጥሎ በተቻለ መጠን ወደ ሲቪክ ማህበራት ሚና ከመሄድ በፊት አሁን የአዲስ አበባ ህዝብ ያለውን የህልውና ፈተና አጠር አድርጌ ለማብራራት ሞክራለሁ። ከዛ በኋላ ከሁለተኛው ርዕስ ጋር አያይዘዋለሁ ማለት ነው። እንግዲህ ህገ መንግስቱ የወለዳቸው ስጋቶች ከስጋትነት አልፈው አሁን ያለው የብልጽግና አገዛዝ እየፈጠራቸው ያሉ የደህንነት አደጋዎች አይነትና ስፋታቸው ከዕለት ወደ ዕለት እየጨመረ ይገኛል። ጥቂቶቹን ለማንሳት ያህል እንግዲህ ዜጎች በብሔራቸው እየተለዩ አስከፊ የሆነ ጥቃት ተፈጽሞባቸዋል። በአማራ፣ በትግራይ፣ በጋሞ ተወላጆች ላይ ለዓመታት የደረሱትን ጥቃቶች እንግዲህ ማየት ይበቃል። በአዲስ አበባ ውስጥ ያሉ በርካታ ቤተ እምነቶች ሲፈራርሱ አይተናል። ይህንንም ተቃውሞ የወጡ የእምነቱ ተከታዮች ሲታሰሩ፣ ሲገረፉና ሲገደሉ አይተናል። ሸገር ከተማ የተባለ የከተማ ቀለበት በመመስረትና የአዲስ አበባ ህዝብ በከበባ ውስጥ እንዲገባ ሲደረግ አይተናል። መንግስታዊ እንባ ጠባቂ ተቋምና ሰብአዊ መብት ኮሚሽን እንኳን አምነው በሰጡት መግለጫ መሰረት ሸገር የተባለ የቀለበት ከተማ ውስጥ የነበሩ ከ100 ሺህ በላይ የሚቆጠሩ ዜጎች ከህጋዊ ይዞታቸው ተፈናቅለው የገነቡት ቤቶቻቸው ፈርሰው ንብረቶቻቸው ተወርሰው ሜዳ ላይ ባዶ እጃቸውን እንዲቀሩ ተደርጓል። የከተማችን ታሪካዊ አሻራ እንዲጠፋና የነዋሪዎቿ ማህበራዊ ቋጠሮ እንዲበጣጠስ በማሰብ የከተማዋ ነባር ሰፈሮች ፈርሰው በመቶ ሺዎች የሚቆጠሩ ህዝቦች ተፈናቅለው ወደ ከተማዋ ጫፍ ወጥተው እንዲኖሩ ተደርጓል። ከነዚህ መሃል ቁጥራቸው በርካታ የሚሆኑ ዜጎችም ምትክ ቤት ሳይሰጣቸው አውላላ ሜዳ ላይ ተበትነዋል። ከሁሉም የመንግስት መስሪያ ቤቶች የብሔር ተዋጽኦ ማመጣጠን በሚል ሰበብ የከተማዋ ህዝቦች ከስራ እንዲባረሩ ተደርጓል። በነባር የከተማዋ ሰፈሮች ላይ በተደረገው ህዝቦችን የማፈናቀል ስራ ህፃናት ከሚማሩባቸው ትምህርት ቤቶች ተፈናቅለው በአዲሱ ሰፈሮቻቸው ደግሞ ቦታ የለንም እየተባሉ በአሁኑ ሰዓት በመቶ ሺዎች የሚቆጠሩ ህፃናት ላለፉት 2 ዓመታት ከትምህርት ገበታ ርቀዋል። የከተማዋ ህዝብ በለመደው ቀዬ ያፈራው ቤት ንብረቱን ከማጣቱ በተጨማሪ የዕለት ተዕለት ኑሮውን ለማቃናት ለዓመታት የገነባው ቢዝነስ ፈራርሶበት ወደ ከፋ ድህነት ውስጥ ገብቷል። ከትናንሽ ጉሊቶች ጀምሮ እስከ ትላልቅ የንግድ ቦታዎች ጭምር ፈራርሰው ባለ ይዞታዎቻቸው አዲስ አበባዎችም እንዲበተኑ ተደርገው እዚያው ቦታ ላይ ግን አይናችን እያየ አዳዲስ የንግድ ቦታዎች ተገንብተው ሌላ ሰዎች ተሰጥተዋል። በመንግስት መስሪያ ቤቶች ውስጥ እንደ አዲስ የተቀጠሩ ሰራተኞች ሆን ብለው የከተማውን ህዝብ የትኛውንም የመንግስት አገልግሎት እንዳይጠቀም እንዲያደርጉ የሰለጠኑ በሚመስል መልኩ በማጉላላት በማመናጨቅ አገልግሎቶችን በማስተጓጎል በቀጠሮ በማጉላላት ዜጎች እየተሰቃዩ ነው። በተለያዩ ማህበራዊ ሚዲያዎች ሆን ተብሎ በሚመስል መልኩ የከተማዋን ህዝብ የሚያንቋሽሹና ሰብአዊ ክብሩን የሚነኩ ንግግርና ቅስቀሳዎች ተበራክተዋል። አዲስ አበባዎች እንደ ዜጋ ሊቆጠሩ የማይችሉና ካወላለዳቸው ጀምሮ ከሞራል ደረጃ ዝቅ ያሉ መሆናቸውን ከተራ አክቲቪስት እስከ ፓርላማ አባል ድረስ ደጋግመው ሲናገሩ የጠየቃቸው ባለመኖሩ ይህ አይነቱ የሰብአዊ ቅስቀሳ ያገዛዙ አመለካከት ይሆንን ብለን ለመጠርጠር እንገደዳለን። ፓርኪንግ፣ ተራ አስከባሪነት ወዘተ የመሳሰሉ ለወጣቱ አዲስ አበባ የገቢ ምንጭ የነበሩ ስራዎች እንኳን ሳይቀር ማህበራቶቻቸውና የልማት ጉርዶቻቸው ፈራርሰው እዛው ጋር አይናቸው እያየ ሌሎች እንዲዳረጁባቸው ተደርገዋል። ላለፉት 7 ዓመታት ሐሰተኛ የነዋሪነት መታወቂያዎች እንደ ቆሎ ታድለዋል።
ይህ ህገወጥነት ደግሞ የሚሰራው ህጋዊ ተብሎ በተዋቀረ ወረዳና ክፍለ ከተማ ውስጥ ሲሆን ዋነኛ ዓላማው የከተማዋን ዲሞግራፊ ለመከለስ የሚል የትም የማያደርስ ውሎ አድሮ ግን በህዝቦች መካከል መቃቃርን የሚፈጥር ድርጊት በየትምህርት ቤቶች ህዝብ ሳይወያይባቸው ሰንደቅ ዓላማ መቀየር የሌላ ክልል መዝሙርን በግዳጅ ለማዘመር የሚደረጉ ጥረቶች ሁሉ ባለፉት ዓመታት የከተማዋን ህዝብ በግዳጅ ወደ አንድ አይነት ማንነት የማጥመቅ ሙከራዎች ናቸው። በከተማው ላይ ተንሰራፈው ጉቦ ዝርፊያና ስርዓት አልበኝነት ከመቼውም ዘመን የከፋው የጸጥታ ኃይሎች፣ ደንብ አስከባሪዎች፣ የገቢዎችና ጉምሩክ ባለስልጣን ሰራተኞች፣ የቀበሌ አገልግሎት ሰጪ ኦፊሰሮች ወዘተ ህጋዊ መብት መቁጠር ከጀመሩ ቆዩ። በተከታታይነት እየተጣሉ ያሉ ግብሮችና የተለያዩ አስገዳጅ ክፍያዎችና መዋጮች መጠን ከጊዜ ወደ ጊዜ እየከፋ እንግዲህ ይሄው እየሆነ ያለው እንግዲህ በአገሪቱ ታሪክ ታይቶ የማይታወቅ እጅግ አስከፊ የኢኮኖሚ ድቀትና ስራ አጥነት ባለበት ወቅት መሆኑ የህዝቡን ስቃይና መከራ የከፋ እንዲሆን አድርጎታል። ለኮሪደር ልማት፣ ለአካባቢ ማስዋብ፣ ለጸጥታ፣ ለደንብ ማስከበር፣ ለስፖርት እየተባለ ህዝቡን ከአቅሙ በላይ ገንዘብ እንዲከፍል የሚያስገድዱበት ድብቅ ዓላማ ኢኮኖሚያዊ ጫናው ሲበዛበት ከተማዋን ለቆ ይወጣል በሚል እሳቤ እንደሆነ እንገምታለን። የከተማው ህዝብ ከፍተኛ በደል በዝቶበት ለመንግስት መስሪያ ቤቶች ወይም ለጸጥታ አካላት አቤት በሚልበት ሰዓት ለምን ወደ ሀገራችሁ አትሄዱ የሚል ጥያቄ እንደሚጠየቁ በርካታ ዜጎች ሲናገሩ ይደመጣል። ለምን ወደ ሀገራችሁ አትሄዱ? ከዚህ ሌላ የት ነው ሀገራችን ለሚሉ የአዲስ አበባዎች ምስኪን ጥያቄ ቀጥተኛ ምላሽ ተሰጥቶ ባያውቅም በአገዛዙና በአገልጋዮቹ አእምሮ ውስጥ ግን የአዲስ አበባ ህዝብ መጤና ህገወጥ ሰፋሪ እንደሆነ የሚታሰብ መሆኑን በስጋት እንገነዘባለን። በዚህም ምክንያት በህዝቡ ላይ የሚደርሰው ማህበራዊ፣ ኢኮኖሚና ፖለቲካዊ ጫና ሆን ተብሎ የተቀነባበረና ከተማዋን በመጤነት ሰፍሯል ተብሎ ከሚታሰበው ህዝብ የማጥራት ድብቅ ሴራ መሆኑን እንገነዘባለን። ከነባር ርስቶች ከመፈናቀል በተጨማሪ የአዲስ አበባ ሁለተኛ ዙር መፈናቀል ሊገጥመው እንደሚችል ስጋት አለ። የከተማው ህዝብ አሁን ሰፍሮባቸው የሚገኙ አካባቢዎች በጣም ለጸጥታ አስጊና ለነዋሪዎች የደህንነት ዋስትና የማይሰጡ በመሆናቸው በማንኛውም ወቅት ጥቃት ሊሰነዘር እንደሚችል ስጋት አለ። እነዚህ ጥቃቶች ከተፈጸሙ ደግሞ ከተማዋን ለአንዴና ለመጨረሻ ጊዜ ለቆ ከመውጣት ውጪ አማራጭ እንዳይኖረው ይደረጋል። ያ ሲሆን ነው ለዘመናት ሲታሰብበት የቆየው አዲስ አበባን የአንድ ክልል ንብረት የማድረግ ፕሮጀክት የሚጠናቀቀው ማለት ነው። በአጠቃላይ አዲስ አበባ አሁን ባለው ስራ ተጨቆኗል፣ ተዘርፏል፣ ተርቧል፣ ተፈናቅሏል እንዲሁም በታሪክ ለመጀመሪያ ጊዜ ሉዓላዊ ዜግነቱ ጥያቄ ውስጥ ገብቶ በአስፈሪ ስጋት ውስጥ ይገኛል። ስለዚህ ከላይ የተጠቀሱት ችግሮቻችንን ለመቀልበስ ተደራጅተን ልንታገል ግድ ይለናል። እንግዲህ ተደራጅተን ስንታገል እንግዲህ ያለን ብቸኛ አማራጭ የሰላማዊ ትግል አማራጭን ነው መከተል ያለው። ምክንያቱም የሰላማዊ ትግል አማራጭ በሁሉም መልኩ ብዙ ዋጋ ማያስከፍለንና በአጭር ጊዜ ውስጥ በርካታ ህዝብን አንቀሳቅሶ ሁሉንም ሰላማዊ ሊያደርግ የሚችል ለውጥ የሚያመጣ ስልት በሆነ እሱን ነው የምንከተለው። በተቃራኒው ግን ያመጽ መንገድን ብንመርጥ ለውጥ ብናመጣ እንኳን በግጭት የወደመች ከተማችንን መረከብ ታግለን ከምንለውጠው ስርዓት ይበልጥ እኛን ከሳሪዎች ያደርገናል። ስለዚህ የሰላማዊ ትግል አማራጭ ብቸኛ ፍኖታችን ሊሆን ይገባል። አሁን በዚህ ውስጥ እንግዲህ የሲቪክ ማህበራት ሚና ምን ሊሆን ይገባል? ሲቪክ ማህበራት በኢትዮጵያ በህጋዊ መንገድ ተመዝግበው በልማት በመልካም አስተዳደር መብቶችን በማስጠበቅ ዘርፍና በሙያ ማህበርነት በመደራጀት እንደሚንቀሳቀሱ ይታወቃል። እነዚህ በመንግስት እውቅና ተመዝግበው የሚንቀሳቀሱ ተቋማት የአዲስ አበባን ህዝብ የህልውና ትግል በማገዝ ምን ሚና ይኖራቸዋል የሚለውን ከማየታችን በፊት ግን አንድ ነጥብ እናንሳ። ዲሞክራሲ በዳበረባቸው ሀገራት በህጋዊ መንገድ ተመዝግበው የሚንቀሳቀሱ ማህበራትን በመጠቀም መታገል የተለመደ። ምክንያቱም በእነዚህ ሀገራት የተቋማቱ ነፃነት የተጠበቀ በመሆኑ ለትግሉ የሚኖራቸው አበርክቶ በአብዛኛው አዎንታዊ ነው። እንደ ኢትዮጵያ ባሉ የዜጎች አፈና ተንሰራፍቶ ባለባቸው ሀገራት ግን በመንግስት ይሁንታ የሚንቀሳቀሱ ሲቪክ ማህበራት ለህዝባዊ ትግል የሚኖራቸው ሚና ፍጹም ምንም የለም ባይባል እንኳን ውስን ነው ለማለት ያስደፍራል። ምክንያቱም እነዚህ ተቋማት በመንግስት ተጽዕኖና ቁጥጥር ስር የወደቁ፣ አንዳንዶቹ እንደውም የመንግስትን አጀንዳ ለማስፈጸም ተልዕኮ ያነገቡ አሊያም ደግሞ እንዲያደርጉ የተጠመዘዙ ናቸው። በዚህ ምክንያት በአዲስ አበባ ውስጥ ለሚደረገው የህልውና ትግል በአብዛኛው ባልተመዘገቡ የሲቪክ ማህበራት ያሳተፈ ነው ሊሆን የሚገባው። የአደረጃጀት መንገዳቸው በአብዛኛው በህግ ሆኖ ዘመኑ ባፈራቸው የዲጂታል ኮሚኒኬሽን ቴክኖሎጂ አማራጮች አካባቢያዊ ወይም ሙያዊ ተመሳሳይነትን የተከተለ ነው መሆን ያለበት። የአዲስ አበባ ህዝብ የህልውና ትግል ደረጃና የሲቪክ ማህበራት ሚና የሚለውን ለማንሳት ከላይ በሰፊው እንዳብራራሁት የአዲስ አበባ ህዝብ የህልውና ትግል በአይነቱ ለየት ያለ ነው የሚሆነው። ምክንያቱም የተጋረጠበት የህልውና አደጋ ራሱ ለየት ያለ ነው። ህዝቡ አሁን የተጋረጡበት አደጋዎች ከዓመታት በፊት የጠይቃቸው ከነበሩ ጥያቄዎች አንጻር ሲታዩ የበፊቶቹ የቅንጦት ጥያቄዎች ነው የሚመስሉት። ህዝባዊ መንግስት ይመሰረት፣ መሬት ላራሹ፣ የምርጫ ውጤት ይከበር ወዘተ የሚሉ ጥያቄዎቻችን አንስተን የአዲስ አበባ ህዝብ ብዙ መስዋዕትነትን የከፈለ ህዝብ መሆኑ በታሪክ ይታወቃል።
የአሁኑ ጥያቄው ግን በርስቱ በገዛ ሀገሩ በህይወቱ የመኖር መሰረታዊ ጥያቄ። ይህን መሰረታዊ ጥያቄ ከዳር ለማድረስ በትግሉ ሂደት ልንከተላቸው የሚገቡ ያልኳቸውን የትግል እድገት ደረጃዎችን ከሲቪክ ማህበራት ሚና ጋር ጎን ለጎን ለማቅረብ ሞክራል። የመጀመሪያው ያጠቃልል ከአንድ ሁለት ደቂቃ የመጀመሪያው የትግል ደረጃችን ሚቲጌሽን ወይም ናዳውን መቆጣጠር ነው። ናዳውን መቆጣጠር ማለት አሁን የአዲስ አበባ ህዝብ በብዙ መልኩ በመፈናቀሉ በመሰደዱ በመነጠቅ ላይ ያለ ነው። ስለዚህ በዚህ ጊዜ ሊያደርጉ የሚገባው ሲቪክ ማህበራት አሁን ያሉት በበጎ አድራጎት የተሰማሩ ሲቪክ ማህበራት ሪማፕ አድርገው ወደ ዳር አካባቢ ሄደው ህዝቡን ሊታደጉት ይገባል። ያለበለዚያ የትምህርት፣ የጤና፣ የምግብ ዋስትና፣ የገቢ ማስገኛ ፕሮግራሞችን ሰርተው ህዝቡን ሊታደጉት ይገባል። ህዝቡን ካልታደግነው ህዝቡ አንዴ ከተበተነ ምንም አይነት ትግልም አይኖርም፣ ማደራጀትም አይኖርም ማለት ነው። ሁለተኛ የሚኖራቸው ሚና ማደራጀት። እንደ አዲስ የሚቋቋሙት በአብሮ አደግ የነዋሪዎች የሙያ ማህበራት፣ ሲቪክ ማህበራት በቀድሞ ሰፈር ልጅነት፣ በአዲስ አበባ ነዋሪነት፣ በወጣት በሙያተኛ በዞታ ወዘተ መደራጀት ይገባቸዋል። የህዝቡን ህልውና ለመታደግ የሚሰሩ ስራዎችን ኃላፊነት በመከፋፈል በትጋት በመስራት አንድነትን ማጎልበት ያስፈልጋል። እዚህ ደረጃ ላይ ሌላው በንቃት ተጠናክሮ መቀጠል መሰራት ያለበት ዋና ስራ የአዲስ አበባን ህዝብ መከራና ፍላጎት ሌላው የኢትዮጵያ ህዝብ እንዲሁም ዓለም አቀፉ ማህበረሰብ እንዲያውቀው በማስረጃ የተደገፉ ተከታታይ የሚዲያም ሆነ የጥናት ሪፖርቶች ማውጣት ይገባል። እነዚህ ሪፖርቶች የአዲስ አበባን ህዝብ ተደራጅቶ የመታገል አጋሮችን የማፍራት እንዲሁም ዓለም አቀፍ ተቋማትን በአገዛዙ ላይ ጫና እንዲያሳድሩ የሚያስችሉ ሆኖ መዘጋጀት ይኖርባቸዋል ማለት ነው። ስለዚህ እንዲሁም ደግሞ የህግ ባለሙያዎች የአዲስ አበባ ልጆች የህግ ባለሙያዎች ማህበር ተቋቁሞ እስከዛሬ የደረሰው ግፍ በቤት ንብረት፣ በጤና፣ በሁሉም የደረሰው ግፍ ተመዝግቦ ለወደፊት ለትግሉ ብቻ ሳይሆን ለወደፊት ለውጥ ሲመጣ ካሳና ፍትህ ለማግኘት ይረዳል። ከዛ ውጪ ደግሞ እነዚህ በሰፈር በአብሮ አደጎች የሚደራጁት ማህበራት ደግሞ ህዝቡን ማንቃት ማሰልጠን አለባቸው። መንቃት መሰልጠን አለበት። እስከዛሬ የደረሰበትን ግፍ በደንብ ሊያውቀው ይገባል። ከዛ ውጪ ወደ መጨረሻው ትግል ደግሞ የሰላማዊ ትግል መግባት ያሉት በዓለም ላይ ስታንዳርድ የሚባሉ የሰላማዊ ትግል አማራጮች ምንድናቸው የሚለው ማሰልጠን አለባቸው። መጨረሻ እንግዲህ ወደ ትግል ነው የሚገባው። በመጨረሻ ማስተላልፈው መልእክት የአዲስ አበባ የመደራጀት ማህበርን የመጥላት ቀበሌን የመጥላት በተለይ ወጣቱ ይሄ አባዜ እንደተጠናወተ ይጠብቁታል። ይሄ ደግሞ ማህበራትን አደረጃጀቶችን መጥላት ይሄው ከቤት ንብረቱም ከቤተሰቦቹ ንብረት ከርስቱም ያፈናቀለው እንግዲህ የመጨረሻ አደጋ ላይ ደርሷል። ካሁን በኋላ ያለፈው አልፏል። አሁንም ቢሆን ብዙ ቢጠፋም ፈጽሞ አልረፈደም። የአዲስ አበባ ተሰባሰብ፣ ተደራጅ፣ ሰልጥን፣ ለማይቀረው ትግል ተዘጋጅ። አመሰግናለሁ። አመሰግናለሁ ወጣት ቢልልኝ፣ ከልብ ነው የማመሰግነው። በደንብ ነው ሐሳብህን መግለጽ የቻልከው። በተለይ ችግሮቹን በደንብ አንጥረህ አውጥተህ ማሳየት ይችላል። ከልብ ነው የማመሰግነው። ቀጥሎ አንድ አባት በመካከላችን አሉ። መልአከ ብርሃን ቀሲስ አስተርአዬ ይባላሉ። አስተርአዬ ጽጌ። ምናልባት ስሞትን በተሳሳተ መንገድ ገልጬ ከሆነ አርመውኝ መቀጠል ይችላሉ። ይሄ እሳቸው ፖለቲካው ወይም ትግሉ ያገባኛል ብለው በተለያየ መድረክ ሐሳብ በመስጠት የምናውቃቸው አባት ናቸው እና የራሳቸውን ኃላፊነት እየተወጡ ነው። ግን ደግሞ ከራሳቸው አልፎ ምዕመናን ምን ሊያደርጉ ይችላሉ? በእውነት የፖለቲካ ጉዳይ አያገባንም ተብሎ ዝም ማለት ተገቢ ነው ወይ የሚለውን ነገር በደንብ ያሳዩናል የሚል እምነት አለኝ እና አባት መድረኩ የእርስዎ ነው፣ መቀጠል ይችላሉ። በመገኘዎትም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ አክባሪ ይስጥልኝ ይላለሁ። ይቀጥሉ። እግዚአብሔር አቶ ልደቱ፣ ይህ ዘመን አብነት የጠፋበት ዘመን ነው። ቅድስት ድንግል እመቤታችን ጌታችን ኢየሱስ ክርስቶስን በማኅፀኗ ሲያድር በክንዱ ብርቱ ስራ ሰርቷል። በልባቸው ሐሳብ የሚታበዩትን በትኗቸዋል። ገዢዎቹን ከዙፋን አውርዷቸዋል። ትሑታንን ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧቸዋል። ሀብታሞችን ባዷቸውን ሰዷቸዋል ብላ የተናገረችበት ረድኤት ከዳሂፀ ሕሊና እና ልሳን እንዲጠብቀኝ አምኜ በአብነቱ አገር ሲገነባበት በነበረው በአብነቱ ትምህርት የተቀረጸውን ንግግሬን እጀምራለሁ። አብነት በጠፋበት በዚህ ዘመን በዘመነ መንሱት በመካከላችን ተገኝታችሁ ሐሳባችሁን ግለጹልን ብላችሁ በጠየቃችሁት መሰረት የተሻለ የማይገኝለትን የአብነቱን
ምስክር እንዳካፍላችሁ ወደ እናንተ የላከኝን በእነ መምህር ነዋይ የሚመራው የካህናቱን ጉባኤ አመሰግናለሁ። ሀሳባችሁን ግለጹልን ብላችሁ በመጠየቃችሁ በአብነቱ ትምህርት የተቀረጸውን ምስክርነት በፊታችሁ ቆሜ የምናገረውን ለመስማት ፈቃደኞች በመሆናችሁ አመሰግናችኋለሁ። በነገራችን ላይ የተሰጠኝ ሰዓት ትንሽ ነው። 60 ሚሊዮን የሚከተለው ህዝብ የደረሰበትን መከራ ጭንቅ፣ ይህች ቤተክርስቲያን ያለችበትን ሁኔታ በዚህ ደቂቃና እሴቷን ያበረከተችው ለመግለጽ ሰዓት የለኝም። ሆኖም በፊታችሁ ቆሜ ለመናገር የመጣሁት የዘመኑን ሲኖዶስና ቤተ ክህነቱን ወክዬ አይደለም። የኢትዮጵያን ህልውና ስትመራበት የነበረው የአብነቱን ትምህርት ያስተማሩኝ መምህራን ወክዬ ነው። ንግግሬም በአብነቱ ትምህርት ፈሊጥ የተቀረጸ የቀደመችው ቤተክርስቲያን ባስቀመጠችው ሐዋርያዊ ትውፊት ላይ የተመሰረተ ነው። አገር ምስረታ ቤተክርስቲያናችን በሐዋርያት ዘመን አገር የመሰረተችው ቤተክርስቲያናችን በሐዋርያት ዘመን የነበረችው ቤተክርስቲያን ከገጠማት የከፋ ስደትና እልቂት እንደገጠማት በሁላችሁ ተደጋግሞ የተነገረ ነው። ይህን ዘመን የከፋ የሚያደርገው በዚያ ዘመን ዛሬ በቤተ ክህነታችን እንደምናየው ከሐዋርያት አንዱ ከገዳይ ጋር የተሰለፈበት አልነበረ።